በዚህ ሳምንት ያልተላኩ መልእክቶች ፕሮግራማችን ጀምሯል። የምናገረውን አማደርሰው ያልተላኩ መልእክት ብላችሁ ታስቡ ሆነ እኛ መድረኩን እናመቻችላችኋለን። እንደዚህ እየመጣችሁ ከእናንተ ጋር ብዙ ያልተላኩ መልእክቶች አሉ። ተዘጋጁ። ሰላም ተመልካቾቻችን፣ የምንገኘው እንግዲህ ያልተላኩ መልእክቶች ፕሮግራማችን ላይ ነው። ዛሬ እንግዳዬ ብዙ ታሪክ ያላት ከልጅነት ጀምሮ የወላጆቿን ፍቅር ያላገኘች በመጀመሪያ ካፈቀረቻት ፍቅር ከያዛት ወንድ ጋር ተጋብታ ግን ደግሞ ትዳሯ እንደጠበቀችው ሳይሆን በቤተሰብ ጣልቃ ገብነት የፈረሰባት 3 በጣም ቆንጃጅት ሴት ልጆች ያፈራች ግን ደግሞ በነገሮች አለመመቻቸት ስደት በባህር ስደት ሄዳ በአንድ ወር ውስጥ የተመለሰች እንድትመለስ የተደረገች እጅግ በጣም ብዙ እንደዚህ አስተማሪ ታሪኮችን ያሳለፈች ሳምሪ እንዴት ነሽ? እስቲ ራስሽን አስተዋውቂ። እሺ፣ አመሰግናለሁ። ሳምራዊት ብርሃኑ እባላለሁ። ያው እንግዳችሁ ስላደረጋችሁኝ አመሰግናለሁ። ሳምሪ የት አካባቢ ልጅ ነሽ? እስቲ እኔ ወደ ትግራይ ራያ አካባቢ ነው ተወልጄ ያደግኩት። ራያ አካባቢ ልጅነት እንዴት ነው? ልጅነት ከቤተሰብ ጋር ያለሽ ሪሌሽን? የኔ ልጅነት ያው ደስ ይላል። እዛ አካባቢ ነው የተወለድኩት። የልጅነት ጊዜ ከጓደኞቼ ጋር ያው አብረን ተምረን ምናምን ብዙ ነገር እንትን ይሆን እና አያቶቼ መሀል ነው ያደግኩት። አጎቶቼ ያሉ እናቴ በ2 ዓመቴ ነው ወልዳኝ ወደ ሳውዲ አረቢያ ሄደችው። እዛ ለ24 ዓመታት እዛ የምትኖር ሴት ነች። 24 ዓመት ሙሉ? አዎ፣ በመሀል እየመጣች እየሄደች ምናምን እዛ ነው የኖረችው። እና ያው እኔ አያቴ ጋር ነው ያደግኩት። እንደ ማንኛውም ልጅ ነው ያደግኩት። የቤተሰብ ፍቅር ምናምን የሚባሉ ነገሮችን በልጅነቴ ምን አለ አሁን የልጅነት ፍቅር በአያት ልጅ ያደገ ምናምን ሲባል እነሱ ነገሮችን እኔ አላውቃቸውም። አታውቂያቸው? በአያት ያደገ እኮ እንደውም ቅምጥል ነበር። አዎ። እኔ ያው እንዴት ነበር? እስቲ በደንብ ንገሪኝ። ምንድን ነበር የጎደለሽ? ምንድን ነበር ያጣሽው? እኔ ፍቅር ነው፣ ሌላ ቤት ምናምን እንደዚህ እንትን ሆኖ ሳይሆን በቃ ፍቅሬ የእናት አባት ፍቅር እንደሌለ ሆኖ አባቴም በልጅነቴ ያው ወታደር ነው እሱ። እናቴም ስደተኛ ነች። ቤት ውስጥ ያለው አያቴና ያው አጎቶቼ ናቸው ያሉት። ከነሱ መሀል ነው ያደግኩት እና እንክብካቤ ፍቅር ምንድነው ምናምን የሚባለው ነገር አላውቃቸውም የልጅነት ጊዜ። ከዛ ያለ እድሜ ነው ከቤት የወጣሁት። ከቤት ወጥተሻል? በምን አጋጣሚ ነበር የወጣሽው? ምንም በቃ ተመትቼ ምናምን አስታውሰዋለሁ። ተመትቼ ምናምን በቃ አስቸግሬሻል ምናምን በሚባለው ነገሮች ወጣሁኝ ከቤት። ቤት ጠፋሁኝ። ከጓደኞቼ ጋር ሆነን የኛ ትንሽ ከአላማጣ ማጮ መሀል ላይ ነች፣ ኮማዩ ትባላለች፣ ትንሽ ከተማ ነች። ከዛ ወተን አላማጣ ነው ወጣ። ኦኬ፣ ወደ ከተማ መጣሽ? ከተማ ነው በቃ ትልቅ ከተማ ነው። እዛ ሄድን ምናምን የ15 ዓመት ልጅ ነኝ እዛኔ ከቤት ወጣ እና በቃ እንደዛ እየሆንን ሰው ቤት መስተንግዶ ገባን። 2 ጓደኞቼ አብረውኝ ነበሩ። እንደዛ እየሰራን ምናምን በቃ ያለ እድሜያችን ብዙ ነገር ሆኛለሁ። አልፈለጉሽም ነው? ማንም የፈለገኝ የለም። እንደውም በደንብ የማስታውሰው አንዱ አጎቴ መኪና አለው፣ ትራንስፖርት ይሰራል። ካለማጣኛ ጋር ትራንስፖርት አለ። 20 ብር 30 ብር ቅርብ ስለሆነ እያየኝ ሁሉ አልፎኝ ይሄዳል። እና የት ሄደች የሚለኝ የለም። እናቴም በመሀል መታ ነበረ። የት ሄደች ልጄ ያለኝ ሰው አለ። እናትሽ መታ አልጠየቀች? መጣች። ለምን መጣች? ክረምት ነበረ። መታ በቃ እናትሽ እኮ መታለች፣ ከሳውዲ አረቢያ ነው የመጣችው፣ ልብስ ምናምን አንዳንድ ነገር እኮ ይዛልሽ መጣለች ምናምን ስባል ያው እሷ ፈልጋ እንትን ካላለችኝ እኔ ለምን እሄዳለሁ ቤት ምናምን እና አልጠየቀችኝም። የት ሄደችም ቅርብ ነው መውሰድ ትችል ነበር፣ እኔን ማስተካከል ትችል ነበር።
ግን እኔና የምታስቀድመው ነገር ስላልነበረ ያው እነሱን አስቀድማ አስቸግራን ወጣች። ዱርዬ ስለሆነች ከቤት ወጣለች፣ ከአቅማችን በላይ ነች ተባለች። ተመልሳ ሄደች ሳታገኝ። እናትሽና አንቺ መሀል እንደዚህ አይነት ነገር እንዴት ተፈጠረ? እኔ በሰዓቱ ያው ልጅነትም ስላለ ይሄ ነው የምለው ነገር የለም። ግን ምንድነው ይሄ የእናት ፍቅር ምናምን የሚባል ነገራት ያን ያህል ብዙም ጠይቀሻት ታውቂያለሽ? አሁን ትልቅ ሆኜ ምናምን አይገርምም? ለካ ትንሽ ሆነን የነበረው ፔን ስናድግ ነው የሚሰማን አይደል? ማለት ለምንድን ነው ይሄን ያክል የምትጠላኝ ማለት አሁን እኛ አካባቢ ሳውዲ ሰው አለው ምናምን ሲባል በጣም ሀብታም ምናምን በቃ ጠግበሽ የሆነ የተንደላቀቀ ህይወት ምናምን ይመስለዋል አካባቢውና እናቷ በቃ እሷ ውጭ እኮ ነው የምትኖረው እንዴት ነው ምናምን ሲባል ያው ውስጥሽ የምታውቂው አንቺ አይደለሽ? አዎ በቃ እኔም እምቢ ብዬ ነው ምናምን እናቴ የምትጠላ ስለሚመስለኝ እምቢ ብዬ ነው እኔ በቃ አልሄድም ብያቸው ነው አስቸግሬ ነው ምናምን ብዬ በእንደዛ ነው እንትን ያልኩት። ግን ተሰምቶሽ ያውቃል? ከጓደኞችሽ ስታይ ምናምን አንቺ አትፈለጊም እነሱ ይፈልጋሉ? አዎ ተሰምቶሽ ያውቃል? በጣም ብዙ ቀን አለቅሳለሁ። ብዙ ጊዜ በማልቀስ ነው እኔ መንገዶችን እንትን እምላቸው። በቃ እናትነት የሚለው ነገር ምናምን ትንሽ እንግዲህ በዚህ ሁሉ መሀል ነው አንድ መልካም ሰው ወደ ህይወትሽ መጣ። አዎ በዚህ ሁሉ ስንት ህይወት በቃ በጣም ብዙ ህይወት ሆንኩኝ። በቃ ያለ እድሜ በጣም በቃ ትንንሽ ልጆች የማያደርጉት ነገሮችን አደርጋለሁ። ምን ማውራት ከቻልን ምን ውስጥ ገብተሻል? ምንም በጣም ብዙ ነገር ውስጥ ነው የገባሁት እና እንዴት ነው ካረኩት በኋላ ይጸጽተኝ ነበር። ግን መሄጃ ስለሌለኝ ለምን ጊዜ በእንደዛ አላልፋቸውም በሚል ደረጃ እንደዛ እያልኩኝ ብዙ ህይወቶች መጣሁኝ። በጣም ብዙ በቃ ራሴን ትልቅ እስኪመስለኝ ድረስ እድሜ ትንሽ ሆኖ ደህና ቤተሰብ ያላቸው እስከ 12ኛ ክፍል ተማሩ ዩኒቨርሲቲ ድረስ ምናምን ጓደኞቼ ማስተርስ አድርገው ምናምን ነው የሄዱትና እኔ በቃ 2-3 ዓመት እዛው አጠገባቸው ሁኜ ራሱ አልፈውኝ ነው የሚሄዱት እንጂ ቢያንስ እስቲ እንመልሳት በቃ እዛ እኮ አየናት ምናምን አስፓልት ላይ እንደዚህ ስታረጋ አየናት ምናምን እንኳን ሲባሉ በቃ አስቸገረችን። ይሄ ነው መልሳቸው የነበረው። ከዛ በመሃል የልጆች አባት ተገናኘን። በቃ በእንደዛ አይነት ህይወት እያለሁኝ ነው እሱ ጋር የተገናኘነው። እንዴት ነበር ከሱ ጋር ተገናኛችሁ? ህይወትሽን የቀየረው እንደ ቀልድ ነበር? እሱ ጋር አሁን ዝም ብለው ጊዜያዊ የምታሳልፊው ህይወት ነው እንጂ እኔ ስጀምር እሱ ጋር ወይ ህይወት እንመሰርታለን ምናምን ለምን አጉል አብሬጅ ነኝ የዛኔ በቃ እሱ ጋር እያለሁኝም በቃ ነኝ ማልላቸው ቀናቶችም ነበሩ። ግን እየቆየ በቃ እኔን በቃ በእኔ በምላቸው መንገዶች ነበር የሚሄደው። መዝናናት ካለበት ወይ ሲከፋኝ ካየ በቃ በጣም ብዙ ቦታዎች ይወስደኛል ምናምን 6 ወር ቆየን ጓደኝነት። 6 ወር ቆየን። የእሱ ቤተሰብም የኔም ሰሙ። የአንድ ሀገር የአንድ ሰፈር ልጆች ነን ከሱ ጋር እና ስለኔ ፋሚሊም ያውቃል በደንብ። ስለነሱ ሊያነስ ወይ ሊያስታርቀኝ ወይ ለምን እናትሽስ አሁን ባለሽበት ነገር ለምን እሷ ታውቃለች ወይ ምናምን ብሎ በጣም ብዙ ቀን ጠይቆኝ ያውቃል። በቃ እንዲያነሳብኝ አልፈልግም። እኔም ለምን አቅራቢያቸው ነው ያለው ቢፈልጉኝ ኑሮ ያነሱኝ ነበር በሚለው እልህም አለብኝ በተፈጥሮ እልህኛ ነኝ እና ከሱ ጋር በእንደዛ አይነት ህይወት ነው የተገናኘነው። ሰው ተጋባችሁ? አዎ ተጋባን፣ ተያይዘን መጣን። በቃ ህይወታችን እዛ ይጀምራል። ኑሯችን ህይወታችን ምናምን ከሱ ጋር ሆኜ አይደለም ቤተሰቦቼን ላስታውስ የምወዳቸው ጓደኞቼ ራሱ ናፍቀውኝ አያውቁም። እሱ ነበር ሁሉ ነገር። በቃ ሁሉም ነገር በጣም ሁሉም ነገር ነበረ። በቃ የሆነ ሌላ ሰው ሲንቀኝ እሱ ያከብረኛል። እንዴት እችን ዱር ያገባሃት ሲባል ለኔ ሲል ከብዙ ሰው ጋር ተጋፍጧል። ልጅነቴ እዛ ጋር እያቆበ መጣና ወደ ትክክለኛው ህይወት እየመጣሁኝ እኔም በቃ ትልቅነት ትዳር ምንድነው
ህይወቴስ በምንድን ነው ማስተካከል የምችለው? ከሱ የሚጎልብኝ ነገር የለም እያልን እንደዚህ ከምትወጁ ሰው ጋር ተጋባሽ፣ ልጆች አፈራችሁ። ስንት ልጆች? አዎ 3 ቆንጆ ሴቶች አሉ። ፎቶአቸውን ሳይ በጣም እኩያ ነው የሚመስሉት። ናቸው በጣም ቆንጆ ሴቶች። በቃ ለእኔ የማይገባኝ ክብር በድንግል ማርያም ያው በእነሱ ክሳኛለች። እህት የለኝም፣ እህቶቼ ነው የሰጠችኝ። ቤተሰቦቼ ናቸው ልጆቼ ለእኔ በጣም ብዙ ነገር ሆነው መጣና የመጀመሪያ ልጄ አዋሽ ተወለደች። ህይወታችንም እየተስተካከለ መጣ። በጣም የስራ ሰው ነው እሱ። እዛው እያለን ነው ሁለተኛ ልጄም ተረገዘች። ከዛ ባለ ታሪካችን እንግዲህ እኔ ብዙ ነገር አግኝቻለሁ ከጀርባ ባወራ ነው። እንደዚህም ኦዲየንስ ሲሰማሽ እጅግ በጣም ብዙ ነገሮችን የሚማርበት ብዙ ነገሮችን የሚያገኝበት ቆይታ ይሆናል ብዬ እኔ ተስፋ አደርጋለሁኝ። ትላንት ነው የመጣሽው ካለሽበት አይደለ? ከአዳማ። በመጀመሪያ ሳገኝሽ አንድ የገረመኝ ነገር ለምን ቆየሽ ስልሽ ልጆቼን ከሩቅ ላያቸው አልሽ። ልጆችሽን ቀርበሽ ማየት አትችይም ነበር ወይንስ አግኝተሻቸው አታውቂም ነበር? አላቅም። ልጆቼ አግኝቻቸው አላቅም። 6 ወር ሆኖናል። እየሄድኩኝ ትምህርት ቤት ነው የማያቸው። ከርቀት ትምህርት ቤት ሲገቡ ነው የማያቸው። ልክ ሰርቪሳቸው ጠብቀው ሲወጡ ነው የማያቸው። እስካሁንም እያየኋቸው ያለሁት በእንደዛ አይነት ደረጃ ነው። ትላንትም እየመጣሁ ነው ብዬ የደወልኩልሽ ሰዓት መውጫ ሰዓታቸው ደርሶ ነበር። እዛ እጄ አይቻቸው ምናምን ወደ አንቺ መጣሁት። የገዛ ልጆችን አለማየት ወይም ፍቃድ አለማግኘት የራሱ የሆነ እጅግ በጣም ብዙ ፔን አለው ብዬ አስባለሁኝ። ከባድ ነው። እንዴት ነው እዛ ድረስ የደረስሽው? ከሩቅ ያየኋቸው አሁን ሁለቱም አዋሽ ነው የተወለዱት እና ትንሿ ልጄ እዚህ ነው። እዚህ ከአዋሽ ወጣን፣ እዚህ ገባን። ኮይ ኮንዶሚኒየም ነበር የተከራየ ነው። እዛ እየኖርን እያለን 3ኛ ልጄ ተረገዘች እና እሷ ትንሽ ነች፣ ያው ቤት ነች እንጂ ትምህርት ላይ አይደለችም። የትም ላያት አልችልም። ሁለቱም ግን ትምህርት ቤት ሄጄ የማየት እድሉ አለኝ። ምክንያቱም ትምህርት ቤትም ማንም ሰው እንዳያያቸው ተደርጓል። እኔም እንዳላገኛቸው ተደርጌያለሁ። በርቀት ግን በቃ ሲወርዱ ከሰርቪስ ምናምን እንደዚህ አይቻቸው አልቅሼ ምናምን አድገውልኛል፣ እግዚአብሔር ይመስገን። 6 ወር ደግሞ ለኔ ትንሽ በጣም 6 ዓመት ባይ ልጆችሽን እንዳወራሻቸው ነግረሽኛል። ግን እንደ ወደ ኋላ እንመለስና ብቸኛ ነበርሽ ቤተሰብ አይደለም? ወላጆችሽ እንዴት ነው? ከወላጆችሽ ጋር ያለሽ አታችመንት እንዴት ነበር? ከወላጆቼ ጋር ያለኝ ነገር እናቴ ያው ወደ 24 ዓመት ምናምን በስደት የኖረች ሰው ነች። በ2 ዓመቴ ነው ትታኝ ሄደችው። ያደግኩት አያቴ ቤት ነው እና አጎቶች አሉ፣ ያው ቤት ውስጥ ያለው ቤተሰብ አለ ምናምን። እኔ ነኝ ሴት። በልጅነቴ ነው ከቤት የወጣሁት። ያው የእናት ፍቅር ምንድነው ብለሽ ብትጠይቅኝ የማውቃቸው ነገሮች የሉ። የአባትም ልክ እንደዛው እና ከቤት እየተማርኩኝ ምናምን እንደ ጓደኞቼ ይሄ የልጅነት ፍቅር ምናምን የሚባሉ ነገሮችን አላውቃቸውም። ቤት ውስጥም ይሄ የወላጆች ፍቅር የሚባሉ ነገሮችን በአጠቃላይ አላውቃቸውም ማለት ይቻላል። እና እንደዛ እያልኩኝ ወጣው። ከቤት በወጣውበት ነገሮችን ብዙ ነገሮችን ተፈትኛ አልፌያለሁ። ብቸኛ በነበርኩበት ሰዓት ነው ከሱ ጋር የተገናኘን። የልጆችሽ አባት ጋር ተገናኘን? የልጆች አባት ጋር ተገናኘን። ጥሩ ሰው ሆኖ ቀረበኝ። ለኔ ብዙ ነገር ይሆኖልኝ ለ7 ዓመት አንድ ላይ ኖረናል። አሁን 8ኛ ዓመታችን ነበር። 7 ዓመት አንድ ላይ ኖራችሁ 3 ቆነጃጅት ፎቶአቸውን አሳይታኛለች። ቆነጃጅት ሴት ልጆች አፍርታችኋል። አዎ የሚገርም ትዳር እንደነበር ነገርሽኛል ወደ መጀመሪያ አካባቢ አይደለ? አዎ እሱንም ያገኘሽው አንድም የቤተሰብ ፍቅር ሳታገኝ እንዲሁ በደመ ነፍስ እየኖርሽ ባለበት ሰዓት ነው። እንዴት ነው ወቅቱን ወይም ጊዜውን ብታስታውሽኝ እሱን ያገኘሽበት? እናትሽስ ያን አይል እንዴት ለምን እንደዛ ሆነች? እናቴ ያው ብዙ ቀንም ለመጠየቅ ሞክሬያለሁ። ከቤትም ስወጣ የት ነሽ ያለኝ ሰው የለም። ከእናቴ ጠብቄ ነበር፣ ልትጠይቀኝ አልቻለችም። ማንኛውም ልጅ ወይ ማንኛውም ወጣት የሚያደርገው ነገሮችን ላይ ነበርኩኝ።
በዛ አጋጣሚ ነው እሱ ጋር የተገናኘ ነው። ልክ እሱ ሳገኘው እሱ ለእኔ የሚሰጠኝ ቦታዎች የሆነ በቃ ትሪት የሚያደርገኝ ነገሮች ሲመክረኝ ለምንድን ነው እንደዚህ የምትሆኘው አይነት ነገሮች ምናምን ወደ ጥሩ ደረጃ በሚገርም ሁኔታ እንደ ሁሉ ነገር ነበር አጀማመራችን። በጣም የሚያስቀና ለሰው የሚያስገርም ከወላጆቹም የእሱም የኔም ጭምር በጣም የሚያስቀናና ደስ የሚል ጅማሬ ነበረ። በተከታታይ ነው የወለድሽው? አዎ በተከታታይ ነው የወለድኳቸው። ልክ ለስራ አዋሽ 7 መጣ እሱ። ልክ እንደመጣ ብዙም አልቆየም፣ ወዲያው ነው እኔም የመጣሁት ተከትየው። ከዛ ቤታችን ተከራይተን ምናምን ልክ አዋሽ 3 ወር እንደኖርን የመጀመሪያ ልጅ ያረገዝኩኝ። እርጉዝ መሆኔን ሲያቅ እሱም ደስተኛ ነው፣ እኔም ከሱ በላይ በጣም ደስተኛ ነበርኩኝ። ምንድን ነበር ያንቺ ደስታ? በደንብ የኔ ደስ ያለኝ በቃ ህይወት ልመሰርት ነው ማለት ነው። ራሴን ትልቅ ደረጃ ላየው ነው ማለት ነው በቃ። እና ቁሜ የሆነ የልጅ እናት ትዳር እኮ አላት ምናምን መባሉ ይናፍቀኝ ነበር። በቃ እንደዛ የምትባይ አይመስልሽም ነበር? አይመስለኝም ነበር። ምክንያቱም ቤተሰቦቼ የጠሉኝ ስለሚመስለኝ እንደጠሉኝም ከነሱም ጠብቃቸው ነገሮችም ስላላገኙኝ የውጭ ጄኔሬሽን ልክ እንደዛ የሚጠላኝ ነበር የሚመስለኝና ሰውኝ የሆነ የልጅ እናት ሆነሽ ትዳር ኑሮሽ ምናምን አይነት ህይወት የሚኖረኝ አይመስለኝም ነበር። ከዛ በቃ በደስታ ነው የምንገናኘው፣ ሁለታችን ብቻ ነን፣ ተነፋፍቀን ነው የምንገናኘው። እርግዝናዬም ከፍ እያለ ሄደ። ከቤተሰቦች የምጠብቃቸው ነገሮች ሁሉ ከነሱ በላይ ሆኖ እያኖረኝ ነበር። ምንድን ነው የተፈጠረው መሀል ላይ ያው በቃ እንደዛ እያልን መጣን ምናምን። ሁለተኛ ልጄም ትልቋ በደንብ ሳታድግ በ9 ወሯ እያለች ነው ያረገዝኩት። እዛው ለዛው ናቸው፣ ብዙም የ1 ዓመት ነው ልዩነታቸው። በእምነት ዮሐንስ ትባላለች ትልቋ ልጄ። እህቴም እናቴም ብዙ ነገር ነች። የመጀመሪያ ልጅሽ እንዴት ነው? እስቲ ከመጀመሪያ ልጅሽ ያለሽ አጣች ማለት እሷ እህቴም ጓደኛዬም አሁን ሳወራ ፊቴ ስከፋ ምናምን በደንብ ነው የምታውቀኝ። እናቴ ራስሽ አመመሽ እንዴ ዛሬ ወይስ አልቅሰሻል ማለት ነው ሁሉ ማለት ደረጃ የምታውቅ ልጅ ነች። እንደዚህ በጣም ዋጋ የከፈልሽለት በጣም ደስ የሚል ትዳርሽ እንግዲህ እንዲህ ተብሎ ማብራራት በማያስፈልገው መንገድ እንዳልሽኝ እንደ ሙሉ ስንነግረው በቤተሰብ ጣልቃ ገብነት አይደለ የፈረሰብሽ። ምን ሆንሽ? የመጨረሻ መለያየታችሁ ምክንያት ምን ነበር? እኔ በቃ ጠቅለን የወሰንኩበት አዋሽ በኖርበት ሰዓት ሰላም ነን ብዬሻለሁ። ማንም በሱም በኔም የቤተሰብ አካል እኛ ጋር የሚኖር የለም። በፍቅር በሰላም ነው የምንኖረው። ጠቅለን አዲስ አበባ ገባን። ኮዬ ነው ኮንዶሚኒየም ገብቼ ልጆችን ይዤ የገባሁት። አጋጣሚ እሱ ጦርነት በነበረ ሰዓት መኪና ይዞ ሂዶ ነበር። ከ5 ወር በኋላ ምናምን ተመልሶ እኛ ጋር መጣ። አገኘን፣ ደስ ብሎን ልጆቹም እሱም በሰላም ስለመጣልን ደስ ብሎን ነው ሲመለስና ችግሩ የጀመረው እዚህ ከገባን በኋላ የቤተሰብ ጣልቃ ገብነት ነው ምናምን ብዬ እንትን ያልኩሽ ለኔ ሁሉ ነገሬ ነው ብዬሻለሁ። ያን ማጣት ስለማልፈልግ ነው ደግሞ በወጣ በገባ ቁጥር ይሄ ነው እንደዚህ ነው ወይ እነሱ እንደዚህ ያደርጉኝ ምናምን ማለት አይነት ሴትም አይደለሁም። እና እሱን ለማስደሰት ቆይቶ ሲመጣ ምናምን የሆነ ወይ አሉሽ ነገር ወይ እንዳይመስለው እያልኩኝ እስከዚህም በቃ በውስጤ ሁሉ ብዙ ነገሮችን በመያዜም ነው መስዋዕትነት እየከፈልኩ ያለሁትም። አንዳንዴ በየዋህነትሽ የምትራመጃቸው ነገሮች ወደ ሌላ ነገር ሲቀይሩብሽ ህይወትሽን ታጫለሽ። እና ትንሿ ልጄ ተረግዛ 3ኛዋ አርግዤ እስክትወለድ ድረስ ቤት ውስጥ ሰላም የለም። ሌላ ቤተሰብ ተጨመረ ቤት ውስጥ ምናምን። እንደዛ ተነፋፍቀን የምንገናኘው ሰዎች በመጥፎ እይታ ጀመርን። በቃ ቤቱ የሆነ በቃ ሰፍ ብሎ የሚመጣው የነበረውን ነገር አቆመ። እኔ የሆነ በቃ ከአቋሜም እየወረደ እዛ ቤት ውስጥ ብዙ ቤተሰብ ናቸው ያሉት ከኩሽና ውስጥ ምናምን ነው እንጂ እኔ ሌላ ከሱ ጋር ማሳልፋቸው ጊዜያቶች የሉም። በጣም ብዙ ፍቅር አሳይቶኛል ብዬሻለሁ። ብዙ ነገር ሆኖልኛል ብዬሻለሁ። እና
ምን እየሆነ መጣ? ይሄ ውጭ ተዝናንቶ ምናምን መጥቶ እንኳን ሚስቴ ምግብና ቢራ እንዳይሸታት ብሎ ቴካዌ ይዞ የሚመጣ ሰው የነበረ ሰው እቤት አቆመ። የሚጠቀማቸው ነገሮች ምናምን ለምኝታ ብቻ መጥቶ በቃ አርፎ መውጣት ብቻ። ስለ እቤት ባሉት ሰዎች እንዳናወራ ደግሞ ያው ትንሽ ሌላ ቤተሰብ ናቸው በሚለው በትልቁ አሁን ይሄ አረገችኝ ይሄ አረገኝ የምንባባለው ነገር የለም። ጣልቃ ገብነት ነው እኔ እና እሱ እንደዛ ልንሆን የቻልነው። መጨረሻ አንቺንም ወደ ስደት ያስመረጠሽ ልጆችሽን እንድትተይ ያስወሰነሽ ምን ትዳርሽንም የተውሽበት አጋጣሚ ምን ተፈጥሮ ነው? ትዳሬም ይሄ ስደትም ልጆቼ ጋርም እኔ እዛ ጋር ነው መሰለኝ እኔ የፈተና የጀመረው። ልብስ እሰራለሁ፣ ሽፎን እሰራለሁ በኦንላይን ቴሌግራምም፣ ቲክቶክም ምንም ማህበራዊ ሚዲያዎች ላይ ያቅሜን ስራ ወዳለሁ እሰራለሁ። ጎረቤቶቼ ምንም ብዙ ያበራታችሁኝ አሉ፣ የሚያሰሩኝም አሉ። ብዙ ነገሮች ነበረ እና አጋጣሚ ወደ ውጭ ታዝዤ ነው ልብሶች ታዝዤ ከሰዎች ብር ተቀብዬ ተሰፍቶ አልቆ ልክ እንደተላከ ብሩ ልቀበልና ትርፉ አሪፍ ትርፍ ነበረ። ያ ቃል እንደምሰራ ብርም መስሪያ ብርም ሰጥቶኝ ነበር። እንደዛ እየሰራን ከቤት እቃ ጠፋ። ያ የተሰራው ልብስ ብቻ ነው ከቤት የጠፋው። ኦኬ አንቺ የሰራሽው ልብስ ሌባ ገብቶ? አዎ ቁልፍ ጠፋ ምናምን ከቤት ተቀንሶ ነበር የጠፋው። ከዛ እቃ ጠፋብኝ። ነሐሴ 3 ነበር የምልከው ታሽጓል ምናምን ኤርፖርት ሁሉም ነገር ጨርሼ ነበር። በቃ ሌላ ቀን እቃ ጠፍቶኝ አያውቅም እኮ ምክንያቱም ብዙ ነገሮች እሸጣለሁ እና እንዴት እንደጠፋ እንዴት እንደሆነ ምናምን ራሱ ማውቀው ነገር የለም። ሰው አለ ብዙ ሰዎች ተኝተናል ውስጥ። ጠዋት በሩ ተከፍቶ ነው የተገኘው። ፍሪጁ ተቃጥሏል። ቲቪው ተነስቶ ወደ ውስጥ አልጋ ውስጥ ነው የገባው ምናምን። እሱ አልነበረም ቤት ውስጥ። ኦኬ አልነበረም። አዎ ከዛ እንደዚህ ሌባ ገብቷል መሰለኝ እቃ ጠፋ ምናምን ስለው ምን ጠፋ እንደዚህ እንዴት ሊገባ ቻለ ምናምን በሚለው በዛ አሳጠር ነውና ልጆቼን ይዤ ወደ አርሴማ ገዳም ሄድኩኝ ማለት ነው። ሶስቱም አለመስማማት ተፈጠረ። በቃ ልንግባባ አልቻልንም። ሄድኩኝ ወዲያው ሄድኩኝና እዛ ሲሄድ ጸበሌን ጀመርኩኝ። አባ እዛ ንስሐ አባታችን አጋጣሚ እዛ ነው ያሉት። እዛ እንደገባሁኝ ምን ሆነሽ ነው ምናምን ሲሉኝ እኔ እንደዚህ እቃ ጠፍቷል ከቤት እና ልጆችን ይዤ የመጣሁትን በቃ ራሴ እንድረጋጋ ነው። ጎረቤቱ ያለቅሳል ሰምቷል። ጥበቃዎችም በፖሊሶችም ብዙ ነገሮች ተደርጓል። የተስተካከለ ነገር አልነበረም በሰዓቱ። የውጭ ሰው ደንግጧል። ፈርተሹ ነበረ እሱን አንቺ የሄድሽው ቤት ላለመጠበቅ? አዎ ማለት ንግግሮቹ በጣም ነው የሚያስጠሉት። እንደዚህ እቃ ጠፋ ስለው እንዴ ማን ሊወስደው ይችላል ምናምን አለና የሆነ ነገር ብሆንስ ማለት በሰዓቱ የነበረው ስሜት ትንሽ ራሴ ሁሉ ላጠፋበት እንትን ያልኩበት ነገሮች ነበሩ። ማለት ከማን ጋር ታወሪያለሽ? ከማን ጋር ትመካከሪያለሽ? ከማን ጋር ሀሳብሽ ትካፈያለሽ? ብቻሽን ነበር? ብቻዬን ነኝ። ልጆቼ እንዳላማከራቸው ምን ማድረግ እንዳለብኝ ከማን ጋር ልወያይ እችላለሁ? ከማን ነው? እሱ የሚያዳምጠው በሰዓቱ ሌላ ሰው ነው እሱ። ስለዚህ ያለኝ አማራጭ ራሴን ማረጋጋት ነበር፣ ለልጆቼ መኖር ነበር እና ይዣቸው ሄድኩኝ። እዛ ልክ እንደገባን ሳምንት ምናምን ቆይተን መጥቶ ወሰዳቸው። እዛ እንዳሉ ኦኬ መጣ ጸበል ድረስ ሰማ። አበልጄ ያለች ደወለችለት። አዋሽ ነች። አሞሽ ነበር ስትሄጂ? ደህና አልነበርሽም? በቃ ልክ አይደለሁም፣ ደንግጫለሁ። ለምን እንደሆነ እንደዛም ራሴ መቆጣጠር አልችልም። የነበረው ስሜት ትንሽ ያስጠላል። አሁን ሲወራ ያው ነገር ቀላል አይደል ሲያልፍ። ከዛ በቃ ሁለቱ ቢያንስ ይዣቸው ልሄድና ጸበሏን ጨርሳ ትምጣ አለ። የእሱም የኔ እናትም ተደወለላቸው። ከክፍለ ሀገር መጡ። ቤት መጡ። ያለው ነገር አዩ ምናምን። በቃ እሺ ጸበል ትረጋጋና ምናምን ተባለ። ያለውበት ድረስ ሁለቱ መጥተው አዩኝ። እሱ በዛ ነበር ስራው የሚያልፈው የሚሰራው ምን የሚለው። አንድ ቀን መጥቶ ጠይቆኝ አያውቅም።
ልጆቹ ወሰደ። በቃ ልጆቹ ወሰደ ምናምን እንደዛ ሆነ። 1 ወር ቆየሁኝ እዛ። ነሐሴ ሙሉ ወሩን ጨረስኩት እዛ። ከዛ እናቴና አጎቴ መጥተው ወሰዱኝ። ማለት ምን መደረግ እንዳለበት ልጆቹ ትምህርት ሰዓታቸው ደርሷል። እሷስ በምን አይነት ሁኔታ ነው መቀጠል የሚቻለው? የጠፋውስ ነገር በምን አይነት ሁኔታ ነው የምንነጋገረው ምናምን ብለው የግድ እሷ መኖር አለባት ተባልኩኝ። የዛኔ ከ15 ቀን በኋላ ምናምን ፀጉሬ በጣም ቆስልና ደም ምናምን ሙሉ ሰውነቴ ነበር የቆሰልኩት። የዛኔ ፀጉሬ ተላጨሁት እዛው እያለሁ። በቃ መበጠርም አይችልም መታጠብም አልችልም ምናምን ሻሻ አድርጌ ነው። ማንም ሰው አይቀርበኝም። ልጄን ብቻ ይወስዷታል፣ ትንሿ ይይዙልኛል ምናምን። ወደ ራሴ እስክመለስ እሷን ይንከባከቡልኛል ምናምን። ከዛ ራሴን ጠላሁት በዛ ኮንዲሽን። በቃ ብቻሽን መሆኑ ማለት ነው። በቃ የሆነ ለካ እኔ ረሳሁት እንጂ ለካ ማንም የለኝም ማለት የኖርኩ መስሎኝ ነበር አልኩኝ። ለልጆቼ ስል ተመለስኩኝ ወደ ቤት። ያሰሩኝ ልጆች እና ብሩ የሰጡኝ ልጆችን መጡ። ሽምግልና እንዲደረግ ተባለ። ወደ ስደቱን ሊሄድበት የቻልኩት ምክንያት ተሰባሰብን ሁላችንም። እቃ ጠፍቶባታል እንደዚህ ነው እና ምን መደረግ እንዳለበት ምናምን እንመካከር ተባለ። ጳጉሜን 2 ከዛ እናቴም በቃ የሆነ ነገር የሚደረገውን እናውራና ሄዳለሁ። አዲስ ዓመት ቤቴ ተዘግቶ አይውልም አለች እናትሽ? ታውቂያለሽ የዛኔ ልጄ የምትለኝ መስሎኝ ነበረ። የሆነ ማሳዝናት እንደዛ ሁኜ የሆነ ነገር ጠብቄ ነበር። ግን ምክንያቱም አንድ እሷ ናት ያለችው እዛ መሀል። የኔ ፀጉር መቆረጥ ራሱ ልጆቼ ደነገጡት። ማንም የደነገጠ ሰው አይሽ ታውቂያለሽ ለጎረቤቶቼ ሰፈር ላሉት ምናምን እናታችን እኮ ፀጉሯ ተቆርጣ መጣች እያሉ ነበር ልጆችሽ። አይዞሽ ሳምሪ። ያው እዛን ቀን ስለሆነው እናውራ። እሺ ጎበዝ ነሽ በነገርሽ ላይ እዚህ ቆመሽ እንደዚህ እያወራን ስለሆነ። ከዛም የባሰ በጣም ብዙ መከራዎች አልፈሻል። ስለዚህ ሊያቆሙ አልቻሉም የኔ እንትኖችና ከዛ በቃ እናቴም ጥላኝ ስትሄድ ማንም ያናግረኝ ሰው የለም። አዲስ ዓመት ነው፣ ሽሩ ጉድ እያለ ነው ጎረቤት ምናምን ጠቅላላ። እኔ ፀጉሬ ተላጭቷል። ማንም እንደ ሰው አያይሽም። ማንም እንኳን ደህና መጣሽ ምናምን ብሎ ጎረቤቶቼ እንኳን እዛ ቤት ለመግባት ፈርተው በውጭ ነበር የሚያናግሩኝ። እና ሻሽ ከውስጥ አድርጌ ነጠላ ለብሼ ምናምን በቃ ቤተክርስቲያን ጳጉሜን ያው ትጠመቂ የለ ጥምቀት ምናምን እሄዳለሁ፣ እጸበላለሁ፣ እዛ አርፍጄ እመጣለሁ ምናምን። የማለቅሰው በቃ እዛ ወጥቶልኝ ምናምን በቃ እንደዚህ ሆኜ የቀረው ማለት ነው። እሱስ ምንድን ነበር? አያወራኝም። ሞር የእሱ ጸጥታ እኮ ነው እኔ ትንሽ አሳልፎ የሰጠሽ የእሱ ጸጥታ። በቃ ጸጥ ሲል አዲስ ዓመት ይለፍና እኔ እወጣለሁ በቃ ከቤት
የሚያስፈልጋት ነገር ልጆችን ይዛ በየወሩ ተቆራጭ አደርጋለሁ። ኦኬ ኦልሬዲ እሱ ወስኗል። በቃ አይመለከተኝም አለ። በቃ እቃም አልጠፋም፣ ፍሪጅም አሉ ቁሳቁሶች ተቃጥለዋል ምናምን ተሰርቋል የተባሉ ነገሮች እሷ ነች ያደረገቻቸው እንጂ ሌላ ሰው አይደለም ሲል ወደ አንቺ አዞረ። በቃ አቆመ ማለት ነው። ከዛ በቃ በ4 ልጆችን ይዤ ዮሐንስ ቤተክርስቲያን አለ ፊት ለፊት ሄድኩኝና በምን እኔ ብሄድ ይከፋሻል አልኳት። ኦኬ ልጅሽን ትልቋ ልጅሽን ይሄን ልትሄጂ ነው ጸበል ቦታ እንደሃኑ ደግሞ ጸጉርሽን ተቆርጠሽ ልመጪ ነው አለችኝ። አይደለም የግድ መስራት አለብኝ፣ ሰርቼ ብር ለእናንተ ማምጣት አለብኝ። እኔ ሂጄ እስክመለስ 3ቱንም ይዣቸዋለሁ። አፎሚያም በእምነትም ይዣቸዋለሁ። ትንሿ ማዝያታለሁ እና እስክመለስ እንዳትረብሹ፣ ማንንም እንዳታስቸግሩ፣ አባታችሁ የሚፈልገው ነገር ያደርግላችኋል። እኔ ግን ለጊዜው ሄዳለሁ ምናምን ስላል ግን እኮ ታስፈልጊን አለሽ አለችኝ ማለት ነው። ሰው የመጨረሻ ስንብትሽ ነበር? አዎ አያውቁም። ግን ለማን ላውራሽ? ለማን ማለት ለማን ትናገሪያለሽ? አንቺ ለመሄድ ወሰነሽ ወይ መንገዱን አግኝተሽ ነበረ? መጀመሪያ ሳላስበው የሆነ ደላላ እያወሩ ሰማሁኝ። እነዛ እኔ ጋር የሄዱ ልጆች ነበሩ እና የት ልትሄዱ ነው? ሳውዲ አረቢያ በባህር ልንሄድ ነው ሲሉ በቃ እኔም እናንተ ጋር እመጣለሁ እና 3 ልጆች አላሰብሽም? ሁለቴ በቃ መሄድ ብቻ ነው በቃ መሄዴ እና ሰርቼ የነዛ ልጆች ብር መመለስ እንዳለብኝ ነበር። ያው እሱ ያለ መቼስ የትኛዋ እናት ናት የኔ ልጆች ልታሳድግልኝ የምትችለው? ስለዚህ ያለኝ አማራጭ እሱ መተውና መተው ብቻ ነው። ይስሙሽም አታቂም አይስሙሽም አታቂም አላቅም። ብቻ እኔ መናገሬን ብቻ ነው የማውቀው። ልጆችሽ ብቻ ነው በቃ ቻው እሺ፣ እኔ እሄዳለሁ እና አድጋችሁ ትልቅ ሆናችሁ አንቺም ኬጂ 3 ቀጣይ ስለምትመረቂ ኢንፎርሜሽን የምትፈልጊው ነገር ገዝቼልሽ እመጣለሁ። እስከዛ ግን ማንንም እንዳታስቸግሩ ምናምን አልኳት። እሺ አሉኝ ምናምን ቤት አደረስኳቸው። ዩኒፎርማቸውን ገዛዝቼ ምሳቃ ምናምን ገዛዝቼ ትችላቸው ወጣሁኝና የት ሄደች ምናምን ብሎ እሱ ሲጠይቅ ልጄ ነች ምስክር የሆነች። እናቴ እኮ እኔ እሄዳለሁ ስራ ሰርቼ እመጣለሁ ብላ እኮ በፌስታል ቢጃማ ይዛለች እና ቻው ብላን እኮ ሄዳለች። ቢጃማ አለች። አንድ ቢጃማ እና ቱታ ለብሻለሁ። በቃ እሱን ይዤ ነው የወጣሁት። የስደት መንገድ ተጀመረ። እዛ ይጀምራል። ሰው አንድ ቢጃማ እና ቱታ ለብሰሽ ወደ ስደት ጉዞ ወጣሽ። አብሮሽ የሚሄዱትንም ልጆች አታቂም? አላቅም። ማን እንደሚወስድሽ አታቂም? አላቅም። ብቻ ልንሄድ ነው የሚሆነው። በቃ እዛ የኛ አካባቢ ልጅ መሆኑን አውቃለሁ፣ በአካል ግን አላውቀውም። ልጁ ደላላ በቃ እሄዳለሁ ልጆችስ ብሎ ጠየቀኝ። ልጆቼ ያው እንግዲህ እዚህ ናቸው፣ እኔ በቃ መስራት አለብኝና ልመጣ ነው ምናምን አልኩት። እሺ አለኝ። ወጣን። አፋር ነው የመጨረሻ እንትን ውሃ ልማት የሚባል ቦታ አለ። እዛ መንገዳችን ልንጀምር ተነገረ። ጳጉሜን 5 ከቤቴ ወጣ ልጆቼን ትቼ። እንደዛ ትቻቸው ምናምን መኪና እየጠበቀን ነበር። ሙሉውን ሌሊቱን ስንጓዝ አደርን። ያ ቀን ታውቂያለሽ ልጆቼ ከኔ ባይወለዱ ይሻል ነበር ብለሽ ተሰማሽ? እንደዛ ለምን እናቴ ጋር አይደለም አይተውካቸው ወይ የኔ ቤተሰብ ጋር አይደለም የተውካቸው? ምንም የፈለገ ተአምር የምትፈልጊ ነገር አድርገሽ ብታኖሪያቸው እናት አይደለም? ጸጸተሽ? አንቺ የእናት ፍቅር ሳታገኝ ስላልሽ እኔም ላይ እየደገምኩት ነው። በቃ ማድረግ የማልፈልጋቸው ነገሮች ማለት ስንቱን አልፌው መጥቻለሁ።
እኔ ላይ የቀረበውን ነገር ልጆቼ ላይ እንዲደገም አልፈልግም። ለዛም ነው የተጎዳሁት። ጨካኞኝም ከሆነ ፈጣሪ ነው የሚያውቀው፣ አላውቅም። እና ጉዞአችን ጀመርን። መስከረም 1 አዲስ ዓመት በእግራችን እናንተ በእግራችሁ የተጓዛችሁ? አዎ እየተጓዝነዋልን ምናምን። ማታ ገባን የሆነ ቦታ። ብስኩት ይሄ ደረቁ ብስኩት አለ አይደለም? ወታደር እሱና ጀልጁስ በሃይላንድ ይበጠበጥልሻል፣ እራትሽን ትበያለሽ እሱ። ከዛ እየተጓዝን አደርን። ጉዞአችን እዛ ጀመረ ማለት ነው። መስከረም 2 ጅቡቲን አልፈሽ ሀዩ የሚባል ቦታ ላይ ገባን። እዛ ገብተን አሁንም ስንራመድ ውለን አደርን። ሰላም ነው? እስከዛ ሰላም ነው። ከዛ በ3 ትጫናላችሁ ጀልባ ላይ ምናምን ተባለ ማታ። ከዛ በቃ ውዳሴ ማርያም ይዣለሁ እጄ ላይ እደግማለሁ። እና እኔ ጋር የነበሩ ልጆች ፀጉሬ መላጥ አይደለም ተላጭተሽዋል? ተላጭቼዋለሁ። ሻሽ ነጭ ነው ያደረኩት። ልክ እንዴት ነው የሆነ በቃ ትልቅ ሴትዮ ነኝ። ይሄ ምናምን አጥንቴ እንትን ብሏል። ይሄ ገርጥቻለሁ፣ ከስቻለሁ። 1 ወር ሙሉ በሶና ሽምብራ ጎቶኛል። የሆነ አንጀቴ ራቀና የለሁም በቃ 41 ኪሎ ሲመዘራ አቅሜ የለም። እና እማማ ነው እዚህ ጋር ቁጭ በሉ ምናምን ነው የሚሉኝ አጠገቤ የነበሩ ልጆች። እሺ ፎቶ ማሳይቼሻለሁ በዛ ፊዚካል። እና ከዛ በቃ እዛ ጋር በጣም ትንንሽ ልጆች እየጠበቁ ነው የሆነ። ከዛ በፊት ጀልባ እንትን ማዕበል ተነስቶ ተብሎ የተገለበጠ ጀልባ ነበር፣ የሞቱ ልጆች ነበሩ። እና ትንሽ እስኪረጋጋ ተብሎ በጣም በሺዎች እየተጠባበቀ ነው ሰው ለመሄድ። ከዛ እኛ ደግሞ ሌላ ልጆች ላይ ተጨመርን። ቁጭ አልን ምናምን ተሰጠን። ሙቀቱ ሙቀት አይደለም። አረፍን ምናምን። ማታ ተጫነን ጀልባ ላይ። እና ልክ እንዴት ነው ጀልባውን መሀል ላይ ነው የሚጠብቅሽ። ወደዚህ ወጥቶ ከጠበቀ መብራት አይደለም ይታያል። እና መሀል መሆን አለበት አጥፍቶ ምናምን። ከፊት ደላሎች አሉ። እጅ ይይዙና ተያይዘን በረጅሙ እንደዚህ እስከዚህ ነው ውሃው። በቃ ተዘፍቀሽ ምናምን እዛ ትደርሽና ከስር ነው እግርሽን ይዞ እንደዚህ ነው የሚወረውርሽ ጀልባው ላይ። ወንድም ሴቱም አንድ ላይ በቃ ፍርጥርጥ ነው የምትይው። ከዛ ሴቶች በአንድ በኩል ትሆኛለሽ። 3 ቀን ጀልባ ላይ ቆየን። 3 ቀን ምግብ የለም አይደል? የለም። ለሴቶች በፍሬ 4 ፍሬ ተምርና ትንሿ ውሃ ይሰጥሻል ለሴቶች ብቻ። ወንዶች ምንም በቃ እንደዚህ ሃይላንድ እንትን እያረቡ ከንትን ነው የሚጠጡት። እና 4 ቦታዎች ይሄ ቀይ ባህር ምናምን የሚባሉ ቦታዎች አልፈሽ ነው የምትገቢው። ቀንም ማታም በቃ እንቅልፍ አይወስድሽም። ፀሐይ ነው ከላይ፣ ጭንቀት ነው። መቼ ነው ደርሼ ምናምን የምትይው ነገር። ምንድን ነበር የተሰማሽ እዛ ጋር? በቃ አሁን እዚህ ብጠልቅ ቢያንስ ብገባስ ልጆቼን በቃ እነሱ ነው የምስለው። በቃ ልጆቼ ጋር ሳልገናኝ ተሰናበትኳቸው ማለት ነው እንዴ? ደግሞ የድንግል ማርያም አንቺን ይዤ እውነት የወጣሁበትም አንቺ ታውቂያለሽ የውስጤን። ግን እስቲ ሁለተኛ እድል ስጭኝና ቢያንስ ከልጆቼ ጋር ብኖርበት ነገሮች አስተካክልኝ እላለሁ። ካንቺ ባሰ ስታይ እዛ ጋር እድሜያቸው ምናምን ደግሞ ቢያንስ አንቺ ትጠነክሪያለሽ። ትናንሾች ናቸው አይደል? የሆነ እስቲ እኔ ብሞት እንኳን እኮ ወልጃለሁ ቢያንስ ወይ የሳምሪ ልጆች አሏት እባላለሁ። እነዚህ ልጆች ጡት አላወጡም። 14 ዓመት 13 በቃ በጣም ትልቅ የተባለችው 16 ዓመት ወንዱ። በጣም ትላልቆች ወንዶች ምን ያደርጋሉ? 4 5 ልጅ ይይዙና እነሱ በነፃ ነው ይሄ የሚከፈለው ብር እነሱ አይጠየቁበትም። ኦኬ ገባሻ? በአካባቢው በስደት የሚሄድ ሰው ቁጥር ካበዛ እሱ አይከፍልም። ሴትም ወንድም ከያዘ ያ ይዞሽ የሚሄደው ልጅ የሚከፍለው ብር የለም፣ በነፃ ነው። እዚህ ነው የሚጨርሷቸው። ለዛ ነው እዛ መሀል የኔ ናት የኔ ነው አለ ምትም አለ ምናምን። ማንም ከማን ልትገለጊም አትችይም። ማንንም ቦታ ሊሰጥሽ አይችልም።
ገባን 3 ቀን ቆይተን ወጣን። እዛ ሌላ ሰው ይቀበልሻል። ለሌላ አይደለም። አዎ ልክ ከጀርባ ትወርጃለሽ። ወተሽ ነው ዘለሽ ነው የምትወድቂው። የሚቀበልሽ ምናምን ኑሮ ሳይሆን እንደዚህ ረጅም ነው። ትወጪና ወይ ስንት ሰው እግሩ ምናምን የተሰበራል። ረጅም ነው ዘለሽ ለመውረድ። ከውሃው ወተሽ ነው። ጨው ነው ያቃጥልሻል ምናምን ያስጠላል ስሜቱ። የውሃውን ጉዞ እስክትጨርሱ ድረስ ፈተናው በቃ እዛ ይደባደባሉ፣ ይማታሉ። ይሄ አጉል ብሔርተኝነትም አለ። ኦሮሞ ተናጋሪ በኦሮሞ ያወራል፣ ትግሬ በትግርኛ፣ አማራው የሆነ ራስ በራሱ ነው የሚብላላው። እዛ ጠጋ በልልኝ ምናምን ካለ ተሳስተው ለምን አልከኝ ብላ ሁሉ ሊመታው ይችላል። ከዛ ተቆጣጣሪ ያለው አይደለ የመኖች ምናምን አንዱ እንደዚህ ያዘውና ከዚህ በኋላ ካናገርከኝ እዚህ ጀልባ፣ ምክንያቱም ማንም ኃላፊነት ያለው ሰው የለም ልወረውርህ ይችላል ምናምን። ያ ምንድነው ማለት ያለበት ዝም ነው የሚመርጠው ማለት ነው። ውሃውን ጨርሳችሁ ወደ የት ነው ቀጣይ? ደንበር አለ ይቀበሉሻል ማለት ሌሎቹ ይቀበሉ ኢትዮጵያኖች ናቸው ስቲል? አዎ ኢትዮጵያውያን ናቸው። እስከዛ የሚወስዳችሁ መሀል ላይ ያሉት ደላሎች ኢትዮጵያኖች ናቸው። ያን ክፋት ሁሉ የሚያደርጉት ኢትዮጵያኖች ናቸው። ሌላ ማንም የለም። ምክንያቱም ሌላው ዜጋ አንቺ የሆነ ነገር ቢያረግሽ እኮ ያው አንቺ ምንም አይደለሽም፣ ምንምም ላይ መስልሽ ይችላል እኮ። የራስሽ ሰው የራስሽ ከለር የራስሽ ደም ይዞ የሚያወራሽ እንትን ግን አብሮሽ የሄዱት ልጆች ምንድን ነበር የደረሰባቸው? ሄድን ደረስን። ምግብ መጣልን፣ ሩዝ ከአራት ቀን በኋላ ኦልዌይስ ሩዝ በላን ምናምን። ከዛ ምን ይኖረው አሸዋ ሁሉ በቃ እንደዚህ ይዘረግፉልሻል፣ ትበያለሽ። ሲጣፍጥ የታባቱ ተርቦ በጣም ነው የሚጣፍጥ። የቤትሽ ምግብ እኮ በተንከባከበሽ ምሳሌው ይሄ ርቦናል በቃ መብላት ብቻ ነው። በላን ምናምን። ከዛ በቃ ሴቶች ተከባብረን ምናምን ተያይዘን ሄድን። እነዛ ልጆች የሚያልኩሽ አብረውኝ ሄድን። ማረፊያ ቦታችን 8 ሰዓት በእግር ተጓዘ እና አንዷ ጓደኛዬ መቅደስ ትባላለች። አጋጣሚ እኔና እሷ ጫማችን ጀልባ ላይ ቀረ። ቅያሬ ጫማ ምናምን አትይዥም አለ አይደለ? የጥልፍልፉ ጠንካራው ለጉዞ ተብሎ ያዘጋጁልሻል። እሱን ነው የለበስነው። ቀረ ጀልባ ላይና በእግራችን የ8 ሰዓት መንገድ ባዶ እግራችን ከዛ ይሄ የሩዝ ማዳበሪያ ያለ አይደለ? በየቦታው ሲጣል እሱ ስናስር ትንሽ መንገድ ስንራመድ ምናምን በቃ ሀሩሮ መሬቱ እንዳለ እሳት ነው። ማረፊያ ቦታ ላይ ደረስን። ደላላው እዛ ሻወር ምናምን ወሰዱ ተባለን። ወሰድን። ምግብ ተሰጠን፣ በላን ምናምን። ማረፊያ ቦታ የእንትናነሽ ምናምን ተብሎ የየራሳቸው የቆጥሩሽና ገባን። አገኘን። የዛኔ ነው ልጁ በአካል ያየሁት። እኔ አለ ሲባል ሰማለው ግን አላቀውም፣ የትኛው እንደሆነ አላቀውም ነበር። አንቺ ነሽ ሳምሪ ይሄኔና ጸጉርሽ ምን ሆኖ ነው ምናምን አለኝ። እንደዚህ አንተ ምን የመሰለ ቤተሰብ እኮ ነው ያላት ምናምን ደገመው ማለት ነው። ፋሚሊዎች ስለሚያውቅ ጠግባ በቃ ምንም ያስልታል ታገኛታለሽ። ስደት ቆንጆ መስሎሻል ምናምን እንዳፈ ያርግልኝ ምናምን። አረፈን ማረፊያ ቦታ እና ማታ በሰላም በቃ እየተጫወትን እኮ ነው ስለ የመጣንበት ነገር ምናምን በቃ እየሳቅን ምናምን። እዚህ ሲሰዳደቡ እኔ ነኝ ማስታረቃቸው። እኔ ነኝ ትልቅ ስለሚሆን እኔ ነኝ ትልቅ፣ ከኔ የሚበልጥ የለም። እኔ ነኝ ትልቅ ነኝ። ያ ፊዚካል አለ ሞር ደግሞ ከእድሜ በላይ ደግሞ በቃ ትልቅ ሰው አድርጎኛል። እግዚአብሔር ይመስገን። ድንግል ማርያም ደግሞ ለበጎ ሊሆን ይችላል እንደዛ ማርጋ የላከችኝ እንጂ ጸጉሬ ብኖር የሆነ ነገር ያው መልክሽ ቢኖር ከማንም በልጫ አይደለም። ምን ሴት ነኝ፣ እነዛም ሴቶች ናቸው። እንደዛ የሆንኩት እንትኔ ግን ጠቅሞኛል። ለዛ ለምን በሽተኛ ናት አለኝ መጥቶ አንዱ። እኮ በሽተኛ ሁሉ ልትሆን ትችላለች እኮ እኛ እሷ እኛ ጋር ከመጣች እኛ ብንታመምስ ምናምን ራሱን ጽዱ አድርጎ ማለት ነው። ኦኬ በሽተኛ ኦኬ ተወሽ ያያት ጸጉሯ ሁሉ እንትን ብላለች ምናምን ገርጥታ ማን ይቀርባታለች ምናምን ሶ ያልፉሻል አንቺን ማንም አይነካኝ። ሌላ ሴቶች ተጠቂ ነበሩ። ሌላ አብረውኝ ሄዱት ሁሉ እንዴት ነበር እስቲ
የዛኔ አንዷ እቺ 14 ዓመት ልጅ ያልኩሽ ወንድሟ አለ የእናት ከወንድሟ አባቷ ጋር ነው የሄደችው። የእናት አባቷ አለ ምናምን ለሰከንድ እጇ እንደዚህ ለይቷት አያውቅም። ሲደክማት እያዘለ ይሄ የእግር መንገድ ደከመች አቃታት፣ ትንሽ ነች፣ እያዘለ እየተንከባከበ እየተጋገዙ ውሃ ካገኙት ላይ እየቀዱ ምናምን እንደምንም ገባች፣ እኩል ገባች። እና የእንትና ነይ ወደዚህ ስልክ ምናምን ተባለ። ስልክ ያስደውሉሽ የለ ብሩ ላኩ ለማለት ልደውል ሄደችና አያት። ደላላው አይ ትንሽ ነች ማለት ይወልዳታል ሌላው ቢቀር እና አእምሯቸው ምን ያክል ድፍን እንደሆነ የምታውቂው አያትና ቀይ በትግርኛ እቺማ ዛሬ እኔ ጋር በቃ ሎተሪ ወጣልኝ ምናምን ይላል። ከዛ በፊት የነበሩ ልጆች አንድም ወንድ መጥቶ እንደዚህ ነው ካላችሁ እንዳትሄዱ ማማ እርሶም ይንገራቸው እሺ አለ። እሺ ችግር የለውም አልኳት። ማማ ነገሯቸው እሺ እንዳይሄዱ ምናምን ተቆጣቸው። አንቺስ ተገላግለሻል ምናምን ትለኛለች። አጠገብ ያለችው ነው እግዚአብሔር ይመስገን ምናምን እና ትልቅ መስቀል አድርጌ ነበር እዚህ ጋር ውዳሴ ማርያም ይዤ ውሃ እንዳይበሰብስብኝ ስልኬና እሱ በፌስታል አድርጌ ነው። ጭራሽ ውዳሴ ማርያም ሳነብ ምናምንማ በቃችማ ከቤተክርስቲያን ጠፍታ የመጣች እንትን ማንም አያምንሽም። ከዛ ሳምሪ ብላ ተጣራች ልጅቷ። አዎ በጣም ትላልቅ ጫትና ሽሻ ነው እዚህ ጋር ያሉት እያንዳንዳቸው የሚፈልጓትን ሴት ሽሻ እሳት ምናምን ታረግላቸዋለች ለሚጠቀሙት ነገሮች። ቀዝቃዛ ውሃ አጠገባቸው ምናምን የለም። በእነሱ አሁን እንክብካቤ በቃ እንትን ነው መከበር ነው እንደዛ ማረጉ። ያቺ ሴት እንደዛ ስላረገችለት ትልቅ እንትን ነው ለሱ። ከዛ ሳምሪ ምናምን ስትል እንዴ ሰላም ነው ስማ የት ሄዳ ነው ምናምን ስላት አይ እዛ ጋር ነው እንዴ እሄዳለሁ እኔ ደግሞ አልሽ። አዎ እሄዳለሁ። የት ልትሄጂ? ልጠራት እንዴ ኧረ በጩቤ ሊወጋሽ ይችላል ልጁ ከዚህ እዚህ ጋር ካሉ ኩሩ እሱ ነው የሚፈራው ምናምን ስትለኝ ደግሞ ጸጥ ቢያደርገኝ ምናምን ፈራው እና ጸጥ ሽሻው ስቦ እንደዚህ ጭሱ እንትን ሲላት አልቻለችም። አዞራትና ወደቀች። ከዛ ልክ ተኝቶ ምናምን ሸራ ነው ዝም ብሎ ሸራ ይወጥሩና ዙሪያውን የሆነ ነገር ያደርጉበታል በቃ እንጂ የምታየው ቤት የለም የተሰራ ነገር የለም። ይዟት ገባ ምናምን። ትንሽ ነች ቢያንስ እሺ እህት ምናምን እህት እንኳን ባትኖረው እናቱ ሴት አይደለች። ኢትዮጵያዊ ነው የሀገሯ ልጅ ነው ምናምን። በእንደዛ አይነት ድፍን ድንቁርና እንዴት ሊያስብ እንደቻለ አላውቅም። ወንድ አላውቅም ተወኝ ምናምን ትጮኻለች። ሳምሪ አንቺም ጨከንሽ፣ ለአንቺ እኮ ቢያንስ እሺ ይልሻል ምናምን። አስቢው ሴቶች ወልጃለሁ ምናምን በቃ ማይቀየር ነገር ማለት እሷን ትቶ እኔ የፈለገ ነገር ቢያደርገኝ ያን ያህል አይሰማኝም ነበር። ወንድሟ አለ ልቀቁኝ ተብለው በስንት መከራ ነው የያዙት። ሽጉጥ አላቸው ምናምን ጥይት ምናምን እስከነ መሳሪያቸው ራሳቸውን ስለማያምኑት። ከዛ ስሜን ጠራች። ወንድሜ አደራ ተብለህ ነበርኩ ከቤት ይዘኸኝ የወጣኸው እኔ ስደፈር ዝም ትላለህ ምናምን በጣም እየጮኸች ነው። በጣም ምንም ማረጋችሁ ማየሽ ቁጭ ነው የራስሽ ሰው ነው እንደዚህ የሚያረግሽ። ደፈራት ምናምን ጠዋት መነሳት አልቻለችም። እንዳለ ይሄ ተጋግጣለች። እዚህ ጋር በጩቤ ነፍቷታል፣ እየደማች ነው። ይሄ እንዳለ ደም ነው። አዝያት እጄ ምናምን ገላዋን አጠብኳትና በቃ ልክ እንዴት ነው በእምነት ልጅ ይሄ ተደፈረች ያክል የሆነ በቃ ይሄ እንዳለ ደም ነች። ጡት እንኳን የላትም በስርዓት። በቃ ወንድሟን መቱት ምናምን እዚህ ጋር ወጋው። ሊጣላው ሲል ወጋው። በጩቤ ወጋው ምናምን። ወንድሟ ምን ሊሰማው እንደሚችል በጣም ደግሞ እሱ ነው ይዟት ሄደው ራሱ ነው ይዟት ሄደው ከቤት ይዟት ሄደው። የሷ በቃ ብለን ደግሞ እሷን ለማባበል ምናምን ስንሞክር
ዙሪያ ሁሉ የምትሰሚው ጭሆት ነው። በቃ ሴቶች ናቸው የሚጮሁት፣ ትንንሽ ናቸው ያረገዙ ታያለሽ። ከማን እንደሆነ እኮ ከማን እንደሆነ ማያውቁም። ህገወጥ ነው። መርፌ ወይ መከላከያ እንኳን እንዳይሉ ምንም የሕክምና አይነት እንትን የምታይ ነገር የለም። ትንንሽ ናቸው በጣም ተከፍሎላቸው ብር ራሱ 4-5 ወር እዛ እነሱ ጋር የሚያጨማልቋቸዋሉ። ከፈለጉ አሳልፎ ይሰጧቸዋል፣ ከፈለጉ ለአረቡ ይሸጧቸዋል። እዛውም ሊያገቧቸውም ይችላሉ። አዎ በጣም ነው የሚያሳዝኑሽ። አብዛኞቹ ግን እንደው አጋጣሚ ጠይቅ ለምን ይመስልሻል የሚሄዱት? ከዚህ የሚሄዱት የኛ አካባቢ እንዴት ሆነ መሰለሽ፣ በብዛት ወደዛ ወደኛ አካባቢ ነው የሚሄዱት እና የእንትና ልጅ ሄደች፣ እሺ ያቺ ልጅ ተሳካላት ቤት ወይ ፋሚሊዎቿ ስለያዘች ብቻ እችኛውም ያልፍላት፣ እኔም ሂጄ ለእናቴ ለምን ቤት አልሰራም። ከዛ በበለጠ ደግሞ ከጦርነቱ በኋላ በጣም ነው የጨመረው። የትም ሊሄዱ አይችሉም፣ ምንም መስራት አይችሉም። ያላቸው አማራጭ ስደት ነው። ያ ነው መንስኤያቸው። እና የእንትና ልጅ ወይ ፌስቡክ ላይ ወይ የሆነ ነገር ያየዋታል አምሮባት ሩዝ ምናምን ቀለብ ደህና በቃ የሚጠቀሙት ነገሮች ለእሷ ሰውነት አመቺ ከሆነ እንትናማ አምሮባታል ለምን እኔ ሳልሄድም ነው አብዛኛዎቹ እየሄዱ ያሉት። ይሄው ይሄ ነው። በጣም ብዙ ናቸው ማለት ብዙ ይመስለኛል። በቃ እዛው ማይገቡ ያልገቡ ኢቭን ወደሚፈልጉት ቦታ በጣም እንዴ እኛ እንኳን ተይዘን ልክ ከዛ ብር ተከፍሎ ምናምን ይሸኙሻል። ይሄ ሁሉ የሚደረገው እኮ የመን ውስጥ እኮ ነው፣ ሳውዲ አረቢያ እኮ አይደለም። ገና ነን፣ ብዙ መንገድ ይቀረናል። ይሄ ሁሉ እዛ ከከፈልሽ በኋላ መኪናው የሚሞላው ስንት ሰው ነው? ሌላ ሰው እስኪመጣ የምታያቸው ስቃዮች፣ በየቀኑ የሚያረጉት ግፎች። ምን ተማርሽ ከዚህ? ይሄን መከራ ምናምን ልለፍ ብለሽ ሄደሽ እዛ ውስጥ መግባትሽ ህይወት ምን የተማርሽ ይመስል? እኔ የተማርኩት ሌላ እድል እንደተሰጠኝ ለልጆቼ የምኖረው ቀናቶችና ልጆቼ ጋር የማሳልፈው ጊዜ እንዳለኝ ነው። ማለት ሙቼ ነው የወጣሁት፣ እንደ አዲስ እንደተወለድኩ ያክል ነው የሚሰማ እንጂ በምንም ተአምር እኔ በጣም ጎበዝ ወይ በጣም ንጹህ ሰው ሆኜ አይደለም። ፈጣሪ ስለሚወደኝ ብቻ አትርፎኝ ለልጆቼ የልጆቼ መላእክት ናቸው ያተረፉኝ። ከነሱ ጋር የምኖረው ጊዜ አለኝ ማለት ነው። ከዛ ካመለጥሽ ምክንያቱም እኔ ጋር ሄዱ ልጆች ልክ ደንበር ከየመን ሸኝተውን ወደዛ ልንሄድ ስንል ሁለቱ በጥይት ተመተው እዛ ሞተዋል። አብረውሽ ሄዱት? ከዚህ የተነሳ ነው አብረን ሄድነው ልጆች። በቃ ሞት እንዲህ ነው። ዝምተሽ ነው የምታልፈው። ምንም ተሸክሞ የሚሰሩት ስራ አለ እዛ የሚያደርሱት የሚያስገቡት፣ ልክ እንዴት ነው ኮንትሮባንድ ምናምን እንደሚባለው የሚያሳልፉት እቃዎች አላቸውና ካሜራ በዚህና በዚህ የተገጠመ ነው። ኮቴ ምንም ማሰማት የለብሽም። 200 ሰው ነው የሚያልፈው በዛ ውጥረት ውስጥ እና ገመድ እንዴት ነው ገመድ አለ ከስር ውሃ ነው። ያ ገመድ ይዘሽ 10 ሰው ምናምን ገመዱን ይዞ ነው የሚያልፈው። ከወደቅሽም እዛው ነው ወድቀሽ ከስር ውሃ ነው እንጂ ማንም አያነሳሽም። በጣም ገደል ነው። ገመዱን ትይዣለሽ፣ እዛ ጋር የሚቀበልሽ ሰው አለ እና ገመዱን እንትን እንዳትሳሳቺ በስነ ስርዓት ይዘሽ ትሻገሪያለሽ። 10 ሰው አንድ ገመድ ላይ ከባድ ካሜራው እንዳያይሽ ማለት ነው። ቅጠል አይደለ ውስጥ ለውስጥ ነው የምትሄጂው ምናምን። በዛ አለፍን። ልክ እዛ እንትን ሲል ምልክት ሰጣቸው ካሜራው። በቃ ወደ መጣለት ነው የሚተኩሰው እንጂ ዝም ብሎ ነው አይቶሽ አይደለም፣ ግን መንገድሽ ላይ ነው የሚተኩሰው። በጣም ብዙ ሬሳዎች ታውቂያለሽ ነፂ? ሬሳ በህይወቴ አይቼ አላቅም። ሰው ሙቶ ምናምን ወይ ሲቀበር ወይ እንትና ሞተ ነው እንጂ ስንሞት ምን አይነት ሰው እንደሆነ እኔ አላቅም። እንደዚህ ዝርግፍ ብለዋል። እዚህ እቃቸው ይዞ ይሄ ሽርጥ ከላይ ይደረብ ብሎ እዛ አካባቢ ሽታው አያስቀርብሽም እንዴ? ሰው ሙቶ ነው እንዴ እዚህ ጋር ምናምን እላታለሁ። አዎ እነዚህ እኮ ናቸው የሞት ማንም ሊያነሳቸው አይችል ምናምን ስትለኝ ወይኔ እናቴ ድንግል ማለት አስቢው። በዛ ሰዓት ማለት እዚህ ጸጥ ቢያደርገኝ እኮ እዛው ነሽ ሜዳ ላይ ነው በቃ
ከዛ እነዛ ልጆች እዛ ነው አብሮሽ ከዚህ ተናለች። ለእናቴ ንገሩልኝ ትላለች። ተመታ ወድቃ ለእናቴ ንገሩልኝ እሺ አደራ አለች። እናቴን ማወቅ አለባት ማሞቴን አለች። አንዷ እንኳን እየተንፈራፈረች በቃ ጥለናት ሄድን ማለት አንቺስ ምን ታስፈልጋለሽ? ምንም ማድረግ አትችሉም። ሰዓቱ ከነሱ ወጣችሁ ምንም አንቺስ ምን ዋስተናለሽ? ይሄ አንስተሽ ምናምን እኮ ሌላውን ተይው አፈር ማልበስ ምናምን እኮ የለም። እዚህ ሬሳና ወጣ እንዳለ ሞልቷል። በሺዎች የሚቆጠሩ በቃ ቆይቶ ስንት ቀን እንትን ብሎባቸው ምናምን ነው ያሉት እና በቃ እዛው በየቀኑ አዳዲስ ሰው ይጨመራል። መደፈር የሰርቫይቫል መንገድ ነው ማለት ነው። በጣም በህይወት ለመኖር መደፈር በጣም ቀላል ነገር ነው። ሲምፕል ማለት ከፍለሽም እኮ ነው። በነገራችን ላይ እኔ ማለት ከልጆቼም በላይ እህቶቼ በስደት አብሶ በዚህ እንሂድ የሚሉ ልጆችን የሚከፈለው ብር 300 400 ሺህ ነው። በህጋዊ የምትሄጁ 150 በጣም ብዙ ካወጣሽ ነው። በህጋዊ ፓስፖርትሽን አውጥተሽ ኮንትራት ሂደሽ ካልተመቸሽ የምትቀይሪበት አጋጣሚዎች ተፈጥሮልሽ ምናምን የምትሄጁ በህጋዊ በጣም ቅናሽ ነው። በዛ ያ ሁሉ ብር ከፍለሽ ተደፍረሽ ህይወትሽን ልታጭ ትችያለሽ። እርግዝና ተፈጥሮ ሌላ ኬዝ የመታመምስ ምክንያት ማለት ወንድየው እንዴት እንደሚኖር አላውቅም። ወንድሟ አሉ እንዴት ነው የሚኖረው? እና ሊያስመልጣት ወይ ሊጠፋ ምናምን አልሞከረም? ወንድሟ ሊጠፋ ይዟት ልጁ ከዛ በኋላም ሊተዋት አልቻለም። ያኛው እየጎተተ ይወስዳታል። ማንም ተው የሚለው የለም። ታውቂያለሽ? በጣም ትላልቅ ሰዎች እኮ ናቸው። በጣም ተው የሚላቸው የለም። የኔ ተራ ደግሞ የትኛዋ ናት ይላል። ልክ በቃ ደስተኛ ናቸው። ታውቂያለሽ? ይሄ በማረጋቸው ያውም የራስሽ ሰው ወንድሟን እስከ መጨረሻ አብሮሽ ነበር ወይ? አብረን ነበር። አብረን እስከ የዛኔ ይዟት ጥሎ በቃ እየጮኸች ስታስቸግር ቆሰለባት። በጣም ቆሳሰለች ነገር አስቢው። ስሜቱ አይከብድም? በጣም ይከብዳል። ስትቆስልና እንደገና ልጁ ደግሞ ተደጋጋሚ ያ ኬዞች ሲያረግ አልቻለችም። እና ከዚህ ሁሉ ነገር ለምን አትገለኝም እያለች ነው የምትጮህ። ማለት ለምን አትወኝም? በቃ ሌላ ሴቶች እኮ አሉ ምናምን። እንዴት ነው ቁማር ያወራረዱና ዛሬ የትኛዋ ትንሿ ልጅ ናት ከኔ ወይስ ከነዛ ከለመዱት ይሻላል ምናምን ብለው እጣ ነው የሚጣጣሉባት። እና ትንሽ ወንድሟ አብረን እስከ ጫፍ ሂደን ነበር። ከዛ የሴትና የወንድ ለየብቻ ነው። እዛ ተለያየ ወጣን። ያ ሁሉ ካለፍን በኋላ ልክ ሳውዲ ደንበር ገብተን ተያዘ። ይሄ ሁሉ መስዋዕት ተከፍሎ ይሄ ሁሉ ነገር አልፎ ጨርሰን ተመስገን ብለን ገብተን ስራ ሊጀመር ተብሎ እነዛ ልጆች ኢሞ ላይ ይጽፉልኛል፣ ቴሌግራም ላይ የደረሽ የቶቹ ባለ ገንዘቦቹ እዳ ለመክፈል ነው። እኔ ለእናንተ ስል ልጆቼን ትቼ ሄጃለሁ፣ ጸሎት አድርጉልኝ ብቻ በሰላም ትድረስ ብላችሁ ሌላውን ምናምን ብዬ ጻፍኩላቸው። በቃ እሺ ሄድሽበት ዓላማ ቢያንስ አስተካክል ምናምን ጻፉልኝ። በመሄዴ ደንግጠዋል። አልጠበቁም ነበር። ከዛ ቀገብቼ ያለው ሳውዲ ብዬ ሁሉ ጽፌላቸው ስራ ልታስጀምረን ልጅቷ መታ ልትወስደን መኪና ልትልክልን ልክ እንደ ራይድ ነው። እዛ የሆነ ቦታ አላቸውና ታሰራሻለች፣ ኮሚሽን ትወስድና የሆነ ታስገባሻለች። ልትወስደን ተቆጥረን ምናምን ቁጭ ብለን እሷን እየጠበቅን ፖሊሶች መጥተው ከበቡን። በቃ ተያዝን። ቀጥታ ወደ እስር ቤት በቃ እኔ በጣም ይገርማል። ይኸውልሽ እዚህ እንደዛ አይነት ነገር አሳልፈሽ ስደት ብለሽ መርጠሽ እዛ ውስጥ ገብተሽ ከዛ አረፍኩ ገባው ስትይ ደግሞ እንደገና ተያዝኩኝ።
እንዴት ሰርቫይቭ አደረግሽው? ይሄን እንዴት ኖርሽ? እንዴት አለፍሽው? እኔ እንጃ ፈጣሪ ምን ይከፈለው የሆነ ስልሽ ላያስችል አይሰጥም አይደለ? ታውቂያለሽ፣ ተስፋ ቆርጬ አላውቅም። ማን ስላለ? ልጆችሽ ስላሉ ማለት ብሞትስ የኔ መያዝ አይደለም እንደነዛ ልጆች ሙቼ በሆንስ ልጆቼ ሁለተኛ ላላያቸው ሌላ ሰውስ የለኝም፣ ማንም አይፈልገኝም። ማንንም ብሞትም ምንም አይደለም። እስካሁንም ተረስቻለሁ። ልጆቼ ግን እናታቸው ብለው መጠየቃቸው ይቀራል። ይረሱኛል ብለሽ ስጋት ነበረሽ? አዎ ማለት ሙቼ ብሆን በቃ ልጆቼ እንደምንም ያድጋሉ። ያው የኔ ህይወት ይደግሙታል ማለት ነው። የሚፈልገው አይነት ኑሮ እያኖራቸው ሊሆን ይችላል። ግን እኔ ደግሞ እናታቸው ነኝ። ከዛ በቃ አንድ ወር መስከረም ሙሉ ወር ጉዞ ላይ ጨርሼ ጥቅምት 2 ተያዝኩኝ። እዛ ተያዝሽ? አንድ ወር ሙሉ ታስረን ልክ በ29 በረርን ወደዚህ መለሷችሁ። እንዴት ነበር ስሜቱ? ልክ መጣውና ቀይ መስቀል አይደለም ይቀበልሽ ኤርፖርት እዚህ ቀበለው። ኦኬ ተቀብሎ ወደ ቃሊቲ ማረፊያ ያላቸውና እንኳን ደህና መጣችሁ ምናምን ብለው ቀይ መስቀሎች ናቸው ይዘውሽ የሚሄዱት። 3,000 ብር ይሰጡሻል ለትራንስፖርት ምናምን ብለው። በየት ነው ያለፍኩት? አቴ በቆየ ነው ያለፍኩት። ይዘውሽ ሲሄዱ በሰፈርሽ ያ ከዛ ልጆችሽን ለማግኘት አልሞከርሽም? ከዛ በቃ ልጆቼን ሳልቋቸውና ወይኔ ሳምሪ ሄደች ተይዛ መጣች። ድሮስ በጥጋቧ ምን አባቷ አሰይ ምናምን አምላኬ ሆይ አሳልፈ ሰጠኝ ማለት ነው። በቃ ከማን ጋር ማለት እንኳን እንደዛ ተይዤ መጥቼ እዚሁ ሙኛ የሚረዳኝ ሰው ሳይኖር በምን አይነት ሁኔታ ነው እንደዛ? ይከብዳል ስሜቱ። ሄድን አረፍን ምናምን። የት ልሂድ? የት ኢቭን ማረፊያም የለሽም? የለኝም። የምትሄጂበት ቦታም የለሽም? የለም። እንዴት አደረግሽ? ከዛ 3,000 ሲሰጠን 3,000 ከኛ እኛ ጋር ደግሞ 3,000 ብር ነው። የት መሄጃው? ወደዛ ወደ አላማጣ። ኦኬ በምን ልሂድ? ከዛ መመለስሽን ነገርሻት እናትሽ? አዎ ደወልኩና ለደላላው ደውላ ነበር ተይዛለች ብሏታል። እና አንድ ወር ጥቅምት ሙሉ ወር ታስሬ እዛ ውስጥ ስለነገራት ያው እንደምመጣ ታውቃለች። ከዛ ተያዝኩኝ እኮ ምናምን ስላት ወይ በቃ ችግር የለውም እንኳን አንድ ነገር አንቺ ጋር የሄዱት እኮ ሙተዋል ብሎኛል ልጁ አለችኝ። አዎ አልኳት። ከዛ ሄድኩኝ። አንድ ልብስ ብቻ ነው የለበስኩት ምናምን። ከዛ ጓደኛዬ ደወልኩላት እቺ ያበልጄ ያልኩሽ መጣሁኝ እኮ ምናምን። የት ነሽ? እዚህ ቦታ ልብሶቼን ገዝታ ጫማዎቼን ገዝታ። ይዘሽ አልወጣሽም ነበር ስትወጪ? ይዘሽም ብትሄጂ ያው መንገድ ላይ ነው የምትሸከሚ ሻንጣ የለም። አንድ ልብስ ነው የሚፈቀድልሽ። ከዛ ገዛዛችልኝ ምናምን። በቃ ልሄድ እሷ ጋር ምናምን አልኳት። ቅድሚያ ግን ለሱ ነበር የደወልኩት። ለባለቤት ለልጆች አባት ለባል እንዴት ደወልሽ? ደወልኩለት። መጣሁኝ እኮ እንደዚህ ነው ልጆችሽን ለማግኘት ነው የደወልሽው? ደህና ናቸው ወይ ነበር። በጣም ናፍቀውኝ ነበር። ደወልኩለት። ከዛ መከራ ወጥተሽ ራሱ በቃ ደወልኩለት። ማን ልበል ምናምን ሲል አይ ሳምሪ ነኝ ስለው ጆሮዬ ላይ ዘጋው። ከዛ ወደ እሷ ደወለ፣ እናቴ ጋር ደወለ። መምጣቷ ሰምቻለሁ ምናምን አለ። አዎ ምን እንዳወራው አላውቅም። ከዛ በኋላ እኔ አልጠየቀኝም። በቃ እንዴት እንደሆነ ምናምን ከሷ ጋር አወሩ። በቃ ነገሩ ምን እንዳላትም ያላት ሀሳብም ካለ እኮ ብትነግርሽ ጥሩ ነው ያለችኝ ነገር የለም። እና እዛ ቤት እጄ ታውቂያለሽ ነዚህ ቤት ቁጭ ብዬ የሚያወራኝ ሰው የለም። እናትሽ ጋር የሚያወራኝ ሰው የለም። ከማን ጋር ላውራ? ኢቭን የመጣሽበትን መንገድ ራሱ ማንም የሚጠይቀኝ ሰው የለም። ልክ ውጭ ላይ ሰው ሲመጣ ምናምን ልጅሽ እንዴት ሆነች በሰላም ተሻገረች ምናምን ሲሏት
መጣች እኮ ለማለት አፈረች። እዚህ ነው ያለችው፣ በሩ ዝጉት ምናምን። እኔ ሰው እንዳያገኘኝ ለምን መምጣትሽ ማንም ማወቅ የለበትም አለች። ማለት ምን ልላት እችላለሁ? ምንም አትይም። እሱ ደግሞ የልጆቼ አባት ደግሞ አጋጣሚ የሆነ ስራ ነበረው እዛና እኔ ልክ እንደ ዛሬ ገብቼ እንደ ነገታው መጣ። ልክ እሱ መጥቷል ምናምን ስትሰማ ጓደኛዋ ቤት በባጃጅ ላከችኝና እዛ ተደብቃ ትቆይና እሱ እንዳያገኛት አለች። ከዛ እሺ አልኩኝ። እሷ ጋር ቆየሁኝ። ሳምንት እሷ ጋር ቆየሁ። ትንሽ የእሷ እህት አለች እና አሳዝናታለሁ። እሷ ሳለቅስ ማብራኝ ነው የምታለቅሰው። የቤታቸው መጨረሻ ነው። ከዛ በቃ ሳምሪ አይዞሽ ምናምን ብላ ይሄ ፕሮሰስ ጀምሬያለሁ ያልኩት ድጋሚ ለመሄድ ፕሮሰስ ጀምረሻል ወደሱ። ከዛ ወርቋ ሸጠችልኝ አሁን እንድትሄጂ። አሁንም በጣም ይገርማል። አሁንም ለመሄድ ፕሮሰስ ስትጨርሺ ምን እንዴት ሆነ መሰለሽ? እሷ ጋር በነበርኩ ሰዓት እንዴት ነው የምሆነው ምናምን ብዬ ሳወራት ፊት አትሰጠኝም። ስለዚህ ለምን አወራታለሁ? እና ምን ልሆን እኔ ልጆቼ ጋር እንዳልመለስ ልጆቹን እንዳላገኝ ተደርጌያለሁ። እንዳይናፍቁ እንዴ እናታቸው አይደለም እንዴ? አዎ ይናፍቃል። አዎ ይረብሻል። ማን ያውቃል? ሲጀመር ልጆቼ የኔ ሚስጥር ናቸው። እና ከማን ጋር ላውራ? በቃ ማን ጋር እሺ ማለት ማን ጋር ትመካከሪያለሽ? ስለዚህ ያለኝ አማራጭ ተመልሼ መሄድና እዳዬን ከፍዬ ከልጆቼ ጋር መመለስ ነው አይደል? እንዴት ልሆን እሺ እኔ ምን ማድረግ አለብኝ ብዬ ስላትም መልስ የላትም። ከዛ በቃ ልጅቷች ትንሿ አክስቴ ማለት ነው ለየሷ ወርቋ ሽጣ 120,000 ሸጠችልኝ። በቃ ያለው ነገር ትሄድ በቃ ቢያንስ እዚህ ያለቀሰች እሷ ማየት አልፈልግም ምናምን ብላ እሷ አስተካከለችልኝ። ጉዞሽ ተስተካከለ። ከዛ መጣሁ እዚህ ፓስፖርቴን አወጣሁ ምናምን። ልትሄጂ ስትይ ጦርነት ተጀመረ። አሁን ጨርሼ ሜዲካል ምናምን ሁሉም አልቆ አሁን ደግሞ ኩዌት ነበረ የምሄደው። በረራው ዝግ ነው መሄድ አይቻልም ተባለ። በዚህ ውስጥ እኔ በጣም ጎበዝ ነሽ። የምሬን ነው የምልሽ። በዚህ ውስጥ ሁሉ አለሽ። በዚህ ውስጥ ሁሉ አሸንፈሽ ወጥተሻል። በዚህ ውስጥ ሁሉ ነገ ልጆችሽን እንደምታገኝ እርግጠኛ ነሽ። በደንብ ለምን እንድትጠነክር የሚያደርግሽ ሰው እኮ አለ። ለራሳቸው የሰው ሸክም ሆኖ ወይ ራሳቸውን ችሎ አንቺ አላኖሩሽም ወይም ደግሞ ሰላም አልሰጡሽም። ለነዛ ስትይ ደግሞ ወድቀሽ መገኘት ያለብሽ ይመስልሻል? የለብኝም። እንግዲህ ተመልካቾቻችን ያለነው ያልተላኩ መልእክቶች ፕሮግራም ላይ ነው። የእንግዳዬ ሳምሪን ብዙ ታሪኮች እንግዲህ ሰምታችኋል፣ ተምራችሁበታል ብዬ አስባለሁ። ሳምሪ ያለነው ያልተላኩ መልእክቶች ላይ እስከሆነ ድረስ አይዊሽ ለልጆችሽ የሆነ በደንብ የምታስቀምጩ መልእክት ይኖራል ብዬ አስባለሁ። እንዲሁም እንደው ለእናትሽ መጠየቅ የምትፈልጊው እንደው ለባለቤትሽ ሊሆን የምትያቸውን ነገር መልእክት ከልጆችሽ እንጀምራለን። ወደ እናትሽ ወደ ባለቤትሽ እንሄዳለን። ዛሬ ያልተላኩ መልእክቶች እኛ ጋር ቢላክም እንግዳችን በራሷ ብዙ ያልተላኩ መልእክቶች ስላሏት የሷን እያደመጥን ለሚመለከተው ሰው እንዲደርስ እናደርጋለን ማለት ነው። ሳምሪ እንደው ልጆችሽን የተሰናበትሽው ቤተክርስቲያን ውስጥ ነው። ይስሙሽ አይስሙሽ አታውቂም። የምትፈልጊውን ነግረሻቸዋል። ያድጋሉ። ነገ ምን የሚፈጠረውን አናውቅም ምናምን ያልነገርሻቸውን ነው መንገር የምትፈልጊውን መልእክት ንገሪ። በመጀመሪያ ልጆቼ አለሁላችሁ ማለት ፈልጋለሁ። በእምዬ ልጄ የኔ ጠንካራ ልጅ፣ እኔ እናትሽ አሁንም ቢሆን አንቺን እያሰብኩኝ ያልኩሽን ነገሮች ደግሞ በደንብ ሰምተሽኛል። ብዙ ጥያቄዎች ለጎረቤትም እየጠየቅሽ እንደሆነ አውቃለሁ እና ይኸው ታይኛለሽ፣ ትሰሚኛለሽ ብዬ አስባለሁ። ትቻችሁ የሄድኩት ጠልቻችሁ አይደለም። የሰው ዕዳ አለብኝ እና እሱን ለመክፈል ነው ትቻችሁ የሄድኩት።
ያን ጨርሼ እንደምመጣም ነግሬሻለሁ። እስከዛ ጎበዝ ልጅ ሆናችሁልኝ ጠንካራ ሆናችሁ ትምህርታችሁ ላይ ሁሉም ነገር እናንተ እንደምትናፍቁኝ ሁሉ እኔም ናፍቃችኋለሁ እና ካለ እናንተ ማንም የለኝም። በስማችሁ ጠርቻችሁ አላቅም። እናቴ ብዬ ነው የምጠራሽ። አሁንም እናቴ አለሁልሽ እላታለሁ። ትልቁ ልጄ ትልቁ አይ ቲንክ ከትንሽ ዓመት በኋላ እናታቸው የምትሆን ይመስለኛል። ብዙ ነገር ታውቃለች። ለልጆቼ በቃ እንዳይጠሉኝ በቃ ጠልቻቸው እንዳልሆነ እንዲረዱኝ ነው። ያ ይደርሳቸዋል ብለን እናስባለን። እኛም ማንም ሰው ልጁን ጠልቶ እንደዛ አያደርግ። ሁለተኛ ልጄ ማፉሚያ ጎበዝ ነች። እሷ ጠንካራ እልህ በእኔ ነው የወጣችውና ለነገሮች እጅ አትሰጥም። ትልቋ አትችልም፣ ይከፋታል ምናምን። እኔ ጋር ነበር የምንግባባው፣ እሷም ነው የምታሳዝነኝ። ትንሿ ምንም አታውቅም እና ሶስቱም ልጆቼ በቃ እወዳቸዋለሁ። ሄራን አድርግሽልኝ ወይ ትንሽ ነበረች አይደል? አመት ከ3 ወሯ ነበረ የተውኳት። እያየኋት ነው በብዙ መንገዶች አድጋልኛለች እና እወድሻለሁ። በትንሽነትሽ ትቼሽ እየሄድኩሽ ጠልቼሽ አይደለም። ትንሽ ነሽ፣ ምንም አታውቂኝ፣ ግን ትልቅ ሆነሽልኝ ደግሞ እንደምትረጅኝ አውቃለሁ። ወደ ቀጣዩ እንለፍ እና እናቴ ብዙ ቀን ጠይቄሻለሁ፣ መልስ ሰተሽኝ አታውቂኝ። ብዙ ቀን ፈልጌሻለሁ። የእናትነት የሚባሉ ነገሮችን አሁን እናቱኛ አይደለ ስለ ልጆቼ የማወራው፣ ስለ ልጆቼ የምጨነቀው። ይህን ያክል ያስቀየምኩሽ የበደልኩሽ ነገር አለ ወይ? ለእኔ ቦታ ሰተሽ ማለት ልጄ በዚህ ሰዓት እሷ ነበር የምታስፈልገኝ እና ምን ላይ ነሽ? እንዴትስ እየሆንሽ ነው ብትለይ ሞራሌና ተስፋዬ ልትሆን ትችል ነበረ። እና ምን አድርጌሽ ነው ያ እናቴን የምጠይቀውም በቃ ይሄ ለምን አላረገችልኝም ወይ ለምን ያልሆነችም የሚባሉ ነገሮችን ሳይሆን እናትነትሽን እፈልገዋለሁ እና ቢያንስ ከኔ አልፎ ለልጆች አያት ልትሆን አይደል? ምንድነው እኔና አንቺ መሀል የተፈጠረው? ለምንድነው የጨከኝ? ለምንድነው የምትጠይኝ? በቃ በጥላቻ ነው የማየው እኔ እና እናት አለችኝ እንደዚህ እናቴ እኮ ያለችኝ ምናምን ሲል ሰው እቀናለሁ። የሆነ ይናፍቀኛል አንደበቷ ምናምን። ለምን አናወራም ተቀራርበን? ጊዜ አለ አሁንም አይደለ? ጊዜ አለ፣ እድል አለ ተቀራርቦ ለማውራት ተነጋግሮም ለመፍታት ጊዜ አለ። ለማንኛውም ሰው ደግሞ እንደ እናት ሁሉንም የሚያቀልለት ሰው አለ ብዬ አላስብም። ተስፋ አደርጋለሁ ጥያቄሽንም ሰምታ እንዲህ ነው እንዴ ምናምን ብላ ወደ ሀሳቧ እንደምትመለስ። እንደው ሌላ ለባለቤትሽ አብሮሽ ተሰደው ስለነበሩ ሰዎች እንደው ለነሱ ማለት የምትፈልጊው ነገር ካለ በዛ። ለባለቤቴ የልጆቼ አባት ለሱ ይሄ ነው የምለው ነገር የለኝም። ትልቅ ደረጃ እንድደርስ ስላረከኝ አመሰግንሃለሁ። ልጆቼን ይዘህ እየኖርክ ስለሆነ አመሰግንሃለሁ። ልጆቼ ስላልበተንክብኝ መስሎህ የበደልኩ ነገር ወይ ያስቀየምኩ ነገር ካለም ይቅርታ። ከዛ ውጭ በሰላም ውለህ ግባ። የልጆቼ አባት አይደል? ምንም እንዲሆንብኝ አልፈልግም። በሄደበት ደህና እንዲሆንልኝ እፈልጋለሁ። ነገሮቹን በደንብ አስባቸው። ራስህን ጠብቅ። ላቁምሽና እዚህ ጋር ነገሮች መልካቸውን ቀይረው አብራችሁ የመሆን እድል ቢኖራችሁ ትመርጫለሽ? ያለው አልመርጥም። ለምን ይሄ ሁሉ አመት
ስንኖር ቅድሚያ ስለኔ ሊያስጨንቀው የሚችለው እሱ ነበር። ያቀኛል ማለት በሱ እንደጠነከርኩኝ ያውቃል። ከሱ ውጭ ሌላ የሚያነሳኝ ሰው እንደሌለ ያውቃል። ይሄን ያክል ይጨክንብኛል። በጣም ደግሞ ጠብቄ ነበር። ከእናቴ በፊት ለሱ ነበር ያስቀደምኩት እኮ ስመጣ። ምክንያቱም ለኔ ብዙ ነገር ነው። እኔ ለሱ ምንም ላልሆን እችላለሁ። ያው የቤተሰብ ፍቅር ምናምን የሚባሉ ነገሮች የተሟሉለት ሰው ነው እሱ። ስለዚህ ምንም ነገር ስላልሆነ ምንም በእኔ ስላልተጎዳ ነው እንደዚህ ጸጥ ሊለኝ የቻለው። እሱ አሁን ልጆቹን ይዣለሁ። በቃ እሷን ምንም ያረኳት ነገር የለም ላይ ስለሆነም ነው። ስለዚህ የሆነ ለነገሮች እኮ ጊዜ ገደብ አለው። የሆነ ነገር ሲያበቃ ያበቃ የለም፣ የሆነ ሲቆም ይቆማል ሁሉም ነገር። በጣም ተስፋ የምታረጊለት ሰው በጣም በቃ የምትወጂው ያክል እኮ ትቀይሪዋለሽ። እወደዋለሁ፣ አከብረዋለሁ። ለምን ልጆቼ አስከብሮኛል። ቤተሰቦቼ እንዳልናፍቅ ብቸኝነት እንዳይሰማኝ አድርጎ 7-8 ዓመት ይዞ አኖሮኛል። በሰዎች ፊት እንድነበብ የእንትና ሚስት ናት ተብዬ እንድጠራ አድርጎኛል። ቢያንስ ትልቅ ሰው እንደሆን ስላረከኝ አመሰግናለሁ። ከዛ ውጭ ልጆች ናቸው የሚያገናኙ። አዎ ለምን በአጠገቤ ብዙ ቀናቶች እያለፈ አይደል ቢፈልገኝ እኮ ሰው ጋር እንዳረፍኩኝ እኮ ያውቃል። ለምን ማን ጋር እንዳለሁኝ ያውቃል። እነዛ በጣም እህቶቼ ከእህትም በላይ ናቸው። አሁን ያላቸው ቤተሰቦቼ ስለኔ የሚጨነቁ ስለኔ የሚከራከሩ ናቸው። እነሱ ጋር እንዳለሁኝ ያውቃል። በአካልም ተገናኝተን ነበር። ስለዚህ አልፎኝ ነው ሄደው። ከሩቅ ነው። እንዴት ነበር የተገናኛችሁት? እንዴት ነበር? ተያየን። እኔ ኢሚግሬሽን እየመጣሁኝ ወረቀት ለማስገባት እሱ ከስራ እየመጣ ነበር እና አጋጣሚ እሱም ብርቱካን ምናምን ሊገዛ ቆመ። ኦኬ መንገድ ላይ በቃ አንድ ላይ። አዎ እኔ ሚኒባስ ነች ቁመናል። ሹፌሩ ሰዎቹ ፈልገው እሱም ተሳቢ ነው መኪናውና ቆሟል። እሱ መጀመሪያ እሱ ነው ያየኝና ይስቃል ነገር እኔ አላየሁትም ነበር። ቀና ስል እሱ እስከ ወይ በስመ አብ ወልደ መንፈስ ቅዱስ ብዬ በቃ ያወራነው ነገር የለም። ሄድሽ አንቺ እሱም ሄደ። አልተነጋገራችሁም? እንዳየሽ እንዴት አወቅሽ? ተያየን። ፊት ለፊት ተገጣጠማችሁ። አብሮኝ ለተጓዙ ልጆች ባይገርምሽ የአንዷ እናት እስካሁን ድረስ እየደወለችልኝ ነው። ትኑር ትሙት አታውቅም። አብራን እስከ መጨረሻ ድረስ ሄዳለች። የሆነ ቦታ ነው የተለያየ ነው እና እናትየዋ ሞታለችም እኮ ትልቅ እረፍት ነው። በዚሁ አጋጣሚ በህይወት ካለችም ማን ነው ስሟ? ሰናይት ትባላለች። የወልዲያ ልጅ ነች። ሰናይት የወልዲያ ልጅ እና በዚሁ አጋጣሚ በህይወት ካለሽ እናትሽ በጣም እየተጨነቁ ነው። ቤተሰቦች፣ ወንድምሽ እንደዛ የምትወጂው ልጅሽ ልጇ አናግሮኛል። እናቴ ካንቺ ጋር ነበረች ወይ እና ለምንድን ነው እንዳንቺ ያልመጣችው ብሎ ጠይቆኛል። እኔ አይደለው ያለሁት በህይወት እኔን ነው እየጠየቁኝ ያሉት። እና በህይወት ካለሽ በቃ ካለሽበት ቢያንስ አንቺ ጥሩ ቤተሰብ ጠያቂ ቤተሰብ አለሽ እና አለው ብትላቸው ወይ ስለሷ ምንም የሚያቅሰው ካለ ከዛ ውጭ በቃ በአጠቃላይ አብሶ በሴት ላይ ይሄ ማለት በጣም ህጋዊ ቦታዎች አሉ። በደንብ አሁን መሄድ ይቻላል። በቃ አችኩሉ። ይሄ በባህር ምናምን በጣም የብዙ ሰው ህይወት እየተበላሸ ነው። አንድ ሴት ልጅ 6-7 እየደፈሯት ምንም መብት የላትም። አባቷ አይኖር ወንድሟ አይኖር ስለምንም ስደት እንደዚህ ለመሄድ የምታስቡ እጅግ በጣም ትናንሽ ሴት ልጆች አንዳንዴ ምን አይተው ነው እኮ እንላለን። እድሜያቸው በጣም ትንሽ ናቸው። እንደዚህ ሄደው ስቃዩን አይተው ምስክር ሆነው የመጡ ሰዎች እንኳን ሲያወሩ ብንሰማቸው ብናምናቸው ጥሩ ነው። ሳምሪ እጅግ በጣም ደስ የሚልና ጥሩ ቆይታ ነው ያደረግነው። ስለመጣሽ እንደው እንዲህ ልታወሪ ስላወራሽኝም እጅግ በጣም አመሰግናለሁ። ቀጣይ በምን እንደምንገናኝ አናውቅም። እግዚአብሔር ግን ህልሞችሽንም ፍላጎቶችሽንም እቅዶችሽንም ያሳካልሽ፣ ልጆችሽን ይጠብቅልሽ፣ ካንቺ ጋር ያርጋቸው። አመሰግናለሁ።
የዛሬው ያልተላኩ መልእክቶች ፕሮግራማችን ይሄንን ይመስል ነበር። ከእንግዳዬ ታሪክ እጅግ በጣም ብዙ ነገር ሁላችንም እንደተማርን ተስፋ አደርጋለሁኝ። ሳምሪ እጅግ በጣም አመሰግናለሁ ስለመጣሽ እንግዳዬ ስለሆንሽ። እናንተም ያልተላከ መልእክት ካላችሁ መናገር ፈልጋችሁ ያልተናገራችሁት የትኛውን መልእክት ካላችሁ የኔ ድርሻ ወይንም ያልተላኩ መልእክቶች የሚል የትኛውም የሶሻል ሚዲያ ፕላትፎርም ላይ ልትልኩልን ትችላላችሁ። እናንተ የምትልኩልኝን መልእክት ከማቀርበው እንግዳ ጋር ወደ እናንተው መልሼ ያደርሳለሁ ማለት ነው። በቀጣይ ሳምንት ከሌላ እንግዳ ጋር በሌላ ሀሳብ እስክንገናኝ ድረስ መልካም ሳምንት።